እኔ የዘይት ዋጋ እና ላይን አዙሩ እኔ በአንድ እንቺን በምትመስል ቤት ውስጥ 50 እና 60 ሺህ ብር እየከፈልኩ እኔ ትራንስፖርት ጨምሮብኝ እኔ መከራዬን እየበላው ግብር እየከፈልኩ ስቃይ አባቴን በልቼ እየኖርኩ መሳሪያ መግዣና ትውልድን የሚያጠፋ መድኃኒት አዋጥቶ ገንዘብ የሚልክ ዲያስፖራን የሀገሪቱ ዕጣ ፈንታ ወሳኝ ብለህ ስታወራ አለማፈሬ ደብተር አዋጣችሁ ግዙ ብትል አንድ ቀን እጁን የማይዘረጋ ጦርነት ተነሳ ሲባል ላይቭ ከፍቶ ሆሆሆ የሚል ሀገሪቱ ረሃብ ውስጥ ገብታለች፣ የሀገሪቱ ገበሬዎች የማዳበሪያ እጥረት አለባቸው፣ ገንዘብን አምጣ ሲባል የማይሰጥ ኢቭን በባንክ ዶላር ላክ ሲባል የማይልክ በብላክ የሚልክ ራስ ወዳድን አምጥተ የሀገሪቱን ዕጣ ፈንታ ይወስናል ማለት አይቻልም። የዚች ሀገር ዕጣ ፈንታ የሚወሰነው በኔ 30 ብር እንጀራ በሚገዛው፣ በኔ ታክሲ በየቀኑ በሚጨምርበት፣ በኔ ዘይት ጠዋት ብድግ ብሎ ጣሪያ በሚነካበት፣ በኔ መከራውን በሚበላው በእንዳልክ ነው ሀገሪቱ የምትወሰነው። እኔ ነኝ እዚህ ሀገር መከራ የሚበላው፣ በእኔ ነው የሚወሰነው። ጨርሻለሁ። ወንድም እንዳልክ የሰራዊት አምላክ መረጋጋት ተወሱ መረጋጋት ይሆን ወንድሜ። የልጅነት ቁጭ ልጁን ውጭ ትምህርት ቤት እያስተማረ እዚህ የጥይት ድምፅ የሰማ መከራዬን በልቼ እኔ ከልጅ ትቀልዳለህ እንዴ? ትላንትና 60 ብር የነበረ ነገር 110 ብር እየገባ ዋጋ ከፍ የምኖረው ሰውዬ እዛ ውጭ ሀገር ማክዶላንድ ፔክተራ እንዲ የበላ በክሬዲት የሚኖር ሰውዬ ነው የዚችን ሀገር ዕጣ ፈንታ የሚወስነው። እናንተ መሳሪያ መግዣ ላኩ እንጂ ሌላ ምን ትልካላችሁ እዚህ ሀገር ላይ? ይሄ ማለት ንግግሬ ሁሉን ዲያስፖራ አይወክልም። ያልከውን ብለሃል፣ ችግር የለውም። አሁን እሱ ብያለው፣ በኮንፊደንስ ነው ያልኩት። ንግግሬ ግን ሁሉን ዲያስፖራ። እስኪ አንድ ጥያቄ ልጠይቅህ። የኢትዮጵያ መንግስት ከሬሚታንስ ከዲያስፖራ ወደ ሀገር ቤት ከሚልከው በአመት ምን ያህል ዶላር የሚያገኝ ይመስላል? እንግዲህ በተጠና ጥናት ያው በየአመቱ የተለያየ ጥናት አለ። አሁን በዚህ የዚህን አመት ጥናት ይሄ ነው ብዬ ስፔሲፊክሊ በዚህ ልክ ከውጭ ከሚመጣው ዲያስፖራ ከውጭ ምንዛሬ ያህል ያተርፋል ብያ እንትን አለም። ግን በባንክ በትክክል ከሚልኩ ዲያስፖራዎች ለቤተሰቦቻቸው ለባል ምናምን ከሚልኩ ዲያስፖራዎች ብዙ እንደሚያተርፍ አውቃለሁ። በኢንቨስትመንት በሚገቡ የተለያዩ ከውጭ ወደ ሀገር ውስጥ በሚገቡ ንግዶች ላይ የተሳተፉ ዲያስፖራዎች በእነሱ አማካኝነት የሚገባ ዶላር አለ። ግን አብዛኛው እዚህ ገባ የሚባል አይደለም። ባይዘው ሀገሪቱ ኢትዮጵያዊ ዲያስፖራው በሱ በኩል ከምታገኘው ትርፍ ይልቅ በቱሪዝም የምታገኘው ከፍ ያለ ነው። በነጮች ጉብኝት የምታገኘው ከፍ ያለ ነው። ባይዘው ነጮች ሀገራቸውን ጎብኝተው የምታገኘው ከፍ ያለ ነው። የኢትዮጵያ ዲያስፖራ አብዛኛው የሚሳተፈው ወይ ጭቅጭቅ ላይ ነው፣ ወይ ሰልፍ ላይ ነው፣ ወይ መሳሪያ መዋጮው ላይ ነው የሚልከው። አብዛኛው ነው ማለት ሁሉ አላልኩም። አብዛኛው ይሄን አሁን ትልቁ ችግር የለ አንድ መንግስት ጠንካራ እንዲሆን ከፈለገ በተለይ እንደ ኢትዮጵያ ያለ መንግስት እንደ ኢትዮጵያ ያለ ሀገር ዲያስፖራውን መናቅ ሳይሆን ከዲያስፖራው ጋር ተቀራርበው መስራት ነው። ዲያስፖራው የዚች ሀገር የለቅሶ ምክንያቱ ከሆነ ቆየ እኮ ቴዲ። ዲያስፖራው ከየትኛው መንግስት ጋር ሲስማማ አይታል? እስቲ የትኛው ዲያስፖራ ከየትኛው መንግስት ጋር በኢትዮጵያ ታሪክ ውስጥ ተስማምቷል? መልስልኝ፣ ልጠይቅ። አሁን እኔ እያልኩ መቼ ነው ዲያስፖራው ከሀገሪቱ መንግስት ጋር በሰላም ተስማምቶ የምናውቀው? በታሪክ ደረጃ እኔ እንኳን የማውቀው 30 ዓመት ሆኖኛል። ሁለት መንግስታትን እንኳን በቅጡ በትክክል ባቅ ከሁለቱ መንግስት ጋር ሲነታረቅ ነው ያየሁት። አሁንም እየየ ላይ ነው፣ አሁንም ሰልፍ ላይ ነው። የሌላ ሀገር ዲያስፖራዎች በአሜሪካ ሀገር ተወዳድሮ ምርጫ ውስጥ ይገባሉ፣ ሴኔት ውስጥ። የሌላ ሀገር የህንድ የምናምን ሀገር ጥግ ፖለቲካ በምንም ይግቡ፣ ኢቨን ሴኔት ውስጥ የሆነ ስቴት ላይ ፖለቲካ ውስጥ ናቸው። የኛ ውስጥ አሁንም እየየ ላይ ነው፣ እኝኝ ላይ ነው። አብዛኛው የሰባዎቹ ርዝራዥ። አንተ እነማንን ነው የምታየው? እያየ የምትለው እነማንን ነው? እኔ እንጃ ቴዲ። እኔ ያው ሶሻል ሚዲያ አብዛኛው በጣም እኮ አይደለም ለኢትዮጵያ በዓለም ነባራዊ ሁኔታ ውስጥ ቁልፍ ቦታ ላይ የተቀመጡ የተለያዩ ጥናትና ምርምሮች ውስጥ የሚሳተፉ አንቱ የተባሉ ኢትዮጵያውያን እኮ ዲያስፖራዎች አሉ። ኦፍኮርስ አሉ። የሉም አላልኩም፣ ሁሉን አላልኩም። ባይዞ አብዛኛው የሚለውን ያዝ ነው። እየተደማመጥን ነው የምናወራው ወይስ እያወራ ነው የምንደማመጠው? ቴዲ እሺ፣ 3 ታይምስ ትሪፕል እንደዚህ ሳይሻል አይቀርም እንጂ ምንም አልቻልኩም። ትሪፕል ቴዲዬ አይደለማ እንዳልክ ጴንጤ ነው እንደ ጀዝባ መጽሐፍ ቅዱስ ላይ እንዴት ነህ?
ከየትኛውም ጴንጤ ያነሰ እውቀት የለኝም። ይህ ጥያቄ ከኛ ሃይማኖት ጋር ምንድነው ችግር? ለምን ፖለቲካ መጽሐፍ ቅዱስ ላይ እንዴት ነህ ስል ከየትኛውም ያነሰ ጴንጤ የለኝም። ኦኬ ቴንኪዩ ጴንጤ መጽሐፍ ቅዱስን እንደሚያውቅ እውቅና ስለሰጠን ቴንኪዩ። ከየትኛውም እንትን ስላላልክ በእውነት ከየትኛውም ሃይማኖት ብለን ቴንኪዩ ቴዲዬ፣ ጴንጤን መጽሐፍ ቅዱስ ጋር ስላቆራኘ እናመሰግናለን። ቴንኪዩ በጣም ቴንኪዩ። መጽሐፍ ቅዱስ ሲገለበጥ ጴንጤ መሆኑን ስለነገርከን ቴንኪዩ። ጋይዝ 10 ሺህ አልገባንም። በነገራችን ላይ 10 ሺህ ከገባ ነው የምናሸንፈው፣ ውጤቱ የሚቆጠረው። ኦኬ እሺ ቤተሰብ ቴዲ መቀጠል ትችላለህ። በዚህ ዘመን ማለት ነው አንድ ወንድ ወድሃለሁ ሲል ይጎረብጣል ወይስ እግዚአብሔር ይገስጽ ትላለህ ወይስ እኔም ወድሃለሁ ብለህ ነው የምትመልስለት? አሁን ካልሆነ ባሪያዊት አንጻር ነው ዝም ብለህ ስትሰማ ከምታየው ከምትሰማው ሞቲቭን ነው የማየው። ሞቲቭን ይሄ ኢንቴንሽኑ ገብቶኛል። አሁን ለምሳሌ ወንድሞች አሉ ቸርች ውስጥ አብረውኝ የማያገለግሉ 9 ሰው በጌታ በጣም የተወደዱ ወንድሞች አሉ። አብረውኝ ነው የሚያገለግሉት። ዘማሪዎች አሉ፣ አገልጋዮች አሉ፣ በጣም እግዚአብሔርን የሚፈሩ እነሱ አሉ። እንዳልክ እየተባረክ በጣም ነው የምወድህ። ተባረክ፣ እኔም በጣም ነው የምወድህ። መጽሐፍ ስለሚያዝ ነው እርስ በርስ መዋደድን። ኢንቴንሽኑ አሁን አንተ የምትለው አሁን ነባራዊ ሁኔታው አገሪቱን ያስጨነቀው ዓለምን ያስጨነቀው ያ ሞቲቭ በውስጣችን ስለሌለ ጄኒዩንሊ እንዋደዳለን በክርስቶስ ኢየሱስ ፍቅር፣ በፈሰሰልን ፍቅር። አሁን በእኔና ቸርች ውስጥ ባሉ ወንድሞች መካከል ያለው ፍቅር የክርስቶስ ፍቅር ነው። አለቀ። ኢንቴንሽኑን ግን አይቼ እወዳለሁ ሲለኝ ኢንቴንሽኑን ነው ማየው፣ ሞቲቭን አያለሁ። ከዛ ውጭ እንዳልከው ስጋት አለኝ፣ ያሰጋኛል። እንዴት ማወቅ ትችላለህ? የሰውን ኢንቴንት እንዴት ማወቅ ትችላለህ? መንፈሳዊ ሰዎች እኮ ነን። የታደሰ አእምሮ እኮ ነው። ሳም ኢዝ ኢን ዘ ሃውስ ቴንክ ዩ ሳም። ዓለማዊ አይደለም እኔ የታደሰ አእምሮ ነው። ትሪፕል ነው ቤተሰብ። አዎ ዓለማዊ ሰዎች ያላችሁ አይንና መንፈሳዊ ሰዎች ያላችሁ አይን ይለያያል። ኦፍ ኮርስ ምን ያገናኘዋል? እኛ ነገሮችን የምናየው ከሰውየው ጀርባ ያለውን ስፒሪት ነው። ሰውየው በዓለማዊ ሰው ፊት ለፊት ያለ፣ እኛስ ጀርባውን ነው የምናየው፣ ስፒሪቱን ነው የምናየው። አሁን ዓለም ውጥንቅጧ ሲወጣ እኮ ፖለቲካዊ መፍትሄ፣ ማህበራዊ መፍትሄ ተብሎ እኮ የተለያዩ ምሁራን ይቀመጣሉ ስብሰባ። መንፈሳዊ ሰዎች ከዚህ ጀርባ ማን ነው ያለ? ማን ነው ሊድ የሚያደርገው? የእግዚአብሔር ሀሳብ አለበት የለበትም? ምክንያቱም ዓለም ወደድክም ጠላም በሁለት መንፈስ ነው የምትመራው፣ የእግዚአብሔር መንፈስና የጨለማው መንፈስ። አሁን መሀል ላይ ነው የሚባል ነገር የለም። ወይ ከእግዚአብሔር ነው ወይ ከሴጣን ነው። እኔ ማንም ጋር አይደለሁም፣ አይቻልም። የሆነ ቦታ ነው ያለው። ስለዚህ ዓለማዊ ነገሩ ላይ ያተነኩራል። እኛ ከነገሩ ጀርባ ያለውን ስፒሪት ነው የምናየው። ምክንያቱም ብርሃን በርቶልናል፣ በታደሰ አእምሮ ነው የምናየው። የተመለሰልህ ነው ወይ አቶ ቴድሮስ? እሺ እንዳልካችን እየሰማሁ ነው። እኔ በጣም እየሰማሁ ነው። ሌላ አንድ ጥያቄ ልጠይቅህ ቴዲ። ደስ ያለን ጥያቄ። እስቲ ዲያስፖራ እህቶችን ወይም አጠቃላይ ዲያስፖራ ሴቶችን እስቲ በሆነ ቃል ግለጽልኝ፣ ዲፋይን አድርግልኝ። ውጭ ሀገር ያሉ ኢትዮጵያውያን ሴቶች ሁሉንም፣ አይ በክፍል መግለጥ። አሁን በእድሜ ከፈለግ በዚህ አካባቢ የሚኖሩ ከፈለግ በእውቀት ደረጃ ከፈለግ በመልካቸው ከፈለግ በእንጥላቸው በአገጫቸው ብቻ እነዚህ እንዲላቸው እንደዚህ ብቻ ዲፋይን አድርግልኝ። ከዶሽ ቴንክ ዩ ጄሪ ቴንክ ዩ ሶ ማች። ወይስ በባህሪ ነው? በምንድን ነው የምገልጽልህ? ያማል ያንተ ጥያቄ ጠይቆ አይደል? ቀጥታ ጥያቄውን ግልጽ አድርግልኛ። ዲያስፖራ እህቶችን ዲፋይን አድርጋቸው፣ ሴቶችን በተለይ ሶሻል ሚዲያ ላይ ያሉትን። እሺ ተው በቃ ሶሻል ሚዲያን ስፔሲፊክ ላድርግልህ። ኦኬ ሶሻል ሚዲያ በጣም ጨዋዎች አሉ። በጣም ብዙ የተለያየ አይነት በቃ ምድር ላይ ኢትዮጵያ ውስጥ የምታያቸው አይነት ባህሪያቶች እነሱ ላይም አለ። ሳሚ ቴንክ ዩ ሳም ጄሪሻ ሄንዚማን ቴንክ ዩ ሶ ማች። ጄሪ የኔ እናት የኔ ምርጥ፣ አንተ ተሸንፈሃል። እሺ አንድ አሸንፈኛል። ቤስት ኦፍ 3 ነው። እሺ ይኸውልህ እንዳልክ ምን አለ መሰለህ፣ መንግስታት ያላወቁት አንድ ትልቅ ሚስጥር፣ ብዙዎቻችሁ በተለይ አገር ቤትም ያላችሁ ሰዎች ያልተገለጠላችሁ ፖለቲከኞች አሁን እየተገለጠላቸው ያለ ነገር ዲያስፖራው ጋር ያለው አቅም ነው።
ምንድነው የዲያስፖራ አቅም? ዲፋይን አድርግልኝ። ዲያስፖራ ጦርነት ማስነሳትም ይችላል፣ ጦርነት ማቆምም ይችላል። አይችልም። እንግዲህ እየነገርኩ ነው። እሺ ዲያስፖራው ጦርነት ያስነሳውን የኢትዮጵያን ታሪክ አስታውሰኝ እና ደግሞ ተሳታፊ የሆነበትን ልጁን ልኮ ራሱ ገብቶ ዘመድ አዝማዱን አስገብቶ ተሳታፊ የሆነበትን የጦርነት ታሪክ በኢትዮጵያ አስታውሰኝ። ዲያስፖራው እኔ ለማለት የፈለግኩትን ካልተረዳ የተሳሳተ ጥያቄ ነው የምጠይቀኝ። እኔ ሳምዬ ዲያስፖራው ጦርነት ያስነሳል ብለሃል። ኦፍኮርስ አስነስቶ ሊሆን ይችላል፣ ግን ራሱ አይዋጋም፣ ልጁን አያዋጋም። ውጭ ሀገር ቁጭ ብሎ ነው በሰላም እየኖረ ነው። የዳን ልጅ የሚያስለቀመው። ቴንኪው ለዚህ እውቅና ስለሰጠ ቀጥል። እኮ አንተ አይደለም እኮ ከፈለጉ ለሀገር ለሚያስተዳድሩ ሰዎች የምናገረው ነው። አይ እኔ እውቅና ስለሰጠ ቴንኪው ነው ያልኩት። ተቀበሉትም አልተቀበሉትም ሀቅ ነው የምነግርህ። ዲያስፖራው ተገቢውን ክብር ከተሰጠው የመንግስት እንደውም ጥንካሬ የሚመነጨው ይሄ የምታየው ታዲያ አለመረጋጋት እኮ ከዲያስፖራ ጋር ተቀራርበው ያለ መስራት ችግር ነው። ለምሳሌ ታጣቂ ኃይሎችን ብታይ መደራደር ይፈልጋሉ፣ ዲያስፖራውን ደግሞ ይፈራሉ። ስለዚህ ዲያስፖራው ፓወር አለው ማለት ነው። የታጣቂ ቡድን መሪዎች በተለያዩ አጋጣሚዎች ፍቃድ ሲጠይቁ ሰምተሃል። ዲያስፖራው ለምንድነው አቅም ያለው? ሜሪያችን ቴንኪው። ዲያስፖራው የገንዘብ አቅም አለው፣ የሚዲያ አቅም አለው፣ በነፃነት የመናገር ነፃነት አለው። ለምሳሌ ኢትዮጵያ ውስጥ በልብህ በነፃነት ማትናገረውን ንግግር አንድ ከሀገር የወጣ ሰው እንደፈለገ ሊናገር ይችላል። ዘመኑ የሶሻል ሚዲያ ዘመን ነው አይደል? በዚህ ታምናለህ? አሁን ባለው ነባራዊ ሁኔታ በአብዛኛው ሶሻል ሚዲያ ላይ ፌስቡክ በለው፣ ኢንስታግራም፣ ዩቲዩብ በለው፣ ቲክቶክ በለው አብዛኛውን ጊዜ ስለ ፖለቲካ ሲወያ የምታየው ማለት ነው ማጆሪቲው ዲያስፖራው ነው። አገር ቤት ያሉ ልጆች ነው ስለ ፖለቲካ ማውራት ይፈራሉ። ዲያስፖራውን አግለህ ስለ ሰላምና ስለ መረጋጋት ማሰብ ዘበት ነው። ይህ ተወደደም ተጠላም ሀቅ ነው። ዲያስፖራውን ንቀህ አቅም የለውም ጩኸት ብቻ ነው ምናምን ብለህ የፈለግከውን ነገር ዘላቂ ሰላም ለማምጣት ይቸግራል። ብልጥ የሆነ መሪ ወይም ደግሞ ብልጥ የሆነ መንግስት ሁልጊዜ በተቻለ መጠን የተለያዩ ነገሮችን ሰጥቶ በመቀበልም ሊሆን ይችላል ከዲያስፖራ ጋር ተቀራርቦ መስራት አለበት ብዬ አስባለሁ። ገብቶሃል ንግግሬ? ገብቶኛል። እሺ እኔ ደግሞ ጥያቄ እዚሁ ልጠይቅ ንግግር ላይ በኢትዮጵያ የፖለቲካ የማህበራዊ የኢኮኖሚ ጉዳዮች ላይ ዲያስፖራው ጫና አድርጎ ያስቀየረውን ፖሊሲ ትነግረኛለህ? አንድ ዲያስፖራው ጫና አድርጎ ያስቀየረውን የመንግስት ስርዓት ትነግረኛለህ? ሁለት ዲያስፖራው በተረጋጋ መንፈስ በሀሳብ ብልጫ በሀሳብ የበላይነት በሀገሪቱ የተለያዩ ዘርፎች ላይ ያመጣውን ለውጥና በዲያስፖራው ጫና ምክንያት የተቀየሩና የተለወጡ ሁኔታዎችን ትነግረኛለህ? እሺ በዚህ ዓመት ብቻ ታሪክ እያጣቀስክ ነው የምትነግረኝ። አንተ ከሰማኝ እኔ እነግርሃለሁ። ለምሳሌ በዚህ ዓመት ዲያስፖራው አላከም ተብሎ በብላክ ማርኬት በተለያዩ መንገዶች ገንዘብ እየላከ ነው ተብሎ በባንክ የላኩ ዲያስፖራውያን ኢትዮጵያውያን ወገኖቻችን ወደ ሀገር ቤት የላኩት ዶላር ሬሚታንስ 7 ቢሊዮን ዶላር ነው። 7 ቢሊዮን ዶላር ማለት አሁን ዲያስፖራው የላከው ነው። ምን ላይ ነው ይሄን ፋይል መረጃ ማገኘው? የመንግስት ሪፖርት ነው። ሬሚታንስ ከዲያስፖራ የተገኘ ማለት ነው፣ በባንክ የተላከ ገንዘብ። ኢማጂን ከዲያስፖራው ጋር መንግስት ተቀራርቦ በብላክ ማርኬት በተለያዩ መንገዶች የሚልኩ ዲያስፖራዎችን አሳምኖ በባንክ ቢልኩ ማለት ነው። ከ10 ዲያስፖራ 8ቱ ባለሳሳት ጥናት አይኖረኝም 8ቱ በብላክ ነው የሚልኩት። ዝቅተኛ አልሰራም ከተባለ አንድ መንግስት ቢያንስ 5ቱ መላክ ቢችሉ ያን ማድረግ ቢችል ምን ያህል ዶላር ሀገሪቷ ልታገኝ እንደምትችል አስበው። ምክንያቱም አሁን ባለው ሁኔታ አይኤምኤፍ ያስቀመጠውን ግብ ለማሳካት መንግስት ዶላር ይፈልጋል። ይሄ ዶላር መንግስት ቢያገኘው አንተ የምታነሳቸውን ችግሮች በደንብ ይቀርፋል። የታክሲ የምትለውን፣ የእንጀራ 30 ብር የምትለውን፣ የኑሮ ውድነት የምትለውን፣ እነዚህ አሁን የምጠቅስልኝ የኑሮ ውድነቶች የውጭ ምንዛሬ እጥረት የፈጠራቸው ናቸው። ኢምፖርትን ሰብስቲቱት ማድረግ አልቻለም መንግስት። ገባ አይደለም? ንግግሬ ገብቷል። ስለዚህ ዲያስፖራው ጋር ያለ አቅም
ዲያስፖራ ጋር ያለ አቅም በኢኮኖሚውም እንደዛው ነው፣ በፖለቲካውም እንደዛው ነው። በማህበራዊ ህይወታችንም በጣም አወንታዊም አሉታዊም ተጽዕኖ መፍጠር ይችላል ዲያስፖራ ይቻላል። እኔ አሁን ቅድም ብያለሁ፣ ማነሳቸው ነጥቦች የምዘረዘራቸው ፖይንቶች አብዛኛውን ዲያስፖራ ነው እንጂ ሁሉን ወይም ደግሞ አጠቃላይ ጀነራላይዜሽን የዚች ሀገር ችግር እንደሆነ ማመን ሰው ስለሆንኩኝ ጀነራላይዝ አድርጌ ሁሉም ዲያስፖራ የሚል ድምዳሜ ላይ እንዳልደረስኩ ይታወቅልኝ። እኔው ጥሩ ነው። አሁን ያነሳቸው ነጥቦች ሪል እውነት ሆነው ከሆኑ እያየው ነበረ። የ2024 እና የ2024 ነው ፋይናል ያየሁት ጥናት። አንተ የምትለውን አላገኘውም፣ ግን ሳገኝ አፕሪሺየት በቃ ደስ ይለኛል። ምንድን ያገኘው አንተ? አሁን ያልከውን የዚህ በዲያስፖራው በኩል የገባውን የዚህ የዶላር ምንዛሬን ምን ይላል መሰለ ኢትዮጵያ ያገኘችው ዴቭ ቴንክ ዩ ሶ ማች ዌልካም ብራዘር። ትሪፕል ነው። እሺ አንተ ያገኘው ጥናት ስንት ነው? ዲያስፖራው ምን ያህል ዶላር ላከ? 6 ቢሊዮን ነው የሚለው 2023 እና 2024 6 ቢሊዮን 2024 አሁን ያለነው ኦልሞስት 2026 ነው። አሁን ወደ 7 ቢሊዮን ያደገ ይመስለኛል። ስለዚህ ነው ያልኩት እውነት ነው ማለት ነው። አይ ኦልሬዲ ያኛውን እና ወዴ ይወጣ ቆስት ፕሮፊል ኤሚታንስ ሪሲፕት ጂዲፒ ኢትዮጵያ ይሄንን አቅም ነው አንደርስቲሜት ያደረገው። ኦኬ ይሄንን አቅም አሁን ይሄ አቅም የዚህ አቅም ክደት የለብኝም እውነቱን ለመናገር። አብዛኛው ግን ብላክ ማርኬት ነው የሚልከው። አሁን እንዳልከው ጥሩ ነው። ብላክ ማርኬት ደግሞ አብዛኛው ባይልክ ሁሉም ዲያስፖራ እኔ ቋሚ የዲያስፖራ ጠንካራ ማህበርን በተመለከተ መረጃ አለ። ኢትዮጵያ ዲያስፖራዎች ማህበር ጥንካሬ ማለት በተለይ ኢትዮጵያ ላይ የተለያዩ ችግሮች ሲፈጠሩ ቀድሞ የሚደርስ ለህዝብ ለሀገር ትምህርት ቤት የሚገነባ ሆስፒታል የሚገነባ እንደገና ደግሞ መንገዶች የሚገነባ ገጠር አካባቢ ላይ ለህብረተሰቡ የሚያስፈልጉ የንጹህ መጠጦችን በተመለከተ ተሳታፊ ይሄ መረጃ አለ። ጠንካራ ማህበር ጋይ 9 ሰው ጠንካራ ማህበር አለ። ለምሳሌ ወደ ዲሲ አካባቢ ህብረቶች አሉ። እዚህ ካናዳም ጠንካራ ህብረቶች አሉ። እዚህ በየከተማው በየሀገሩ አሉ። ግን አንድ ነገር ምን አለ መሰለህ፣ ቅድም ከአንድ ሰው ጋር እያወራው ነበር። ምድር ላይ ብትፈልግ ማለት ነው እኛ ለምሳሌ ባለፉት 7 ዓመታት እንደ ህዝብ በጣም የጭካኔ መንገድ ተጉዘናል አይደል? በተቃራኒው ደግሞ ብታስብ ምድር ላይ እኔ ሌላ ዓለም የፈለግከውን ልትወስድ ትችላለህ። እንደ ኢትዮጵያውያን ደግሞ የዋህ ታገኝ። ታምናለህ? እንዴ በጣም የተወደደ ህዝብ እኮ ነው። ለምሳሌ አንድ ሰው ተቸገረ ሲባል ኢትዮጵያዊ ቶሎ የሚያዝን ህዝብ ነው። ታማሚው ማን ሆነ ማን፣ ሰብሳቢው ማን ሆነ ማን ሳቅ ዝም ብሎ ገንዘብ የሚሰጥ ህዝብ ነው። ምን ጥያቄ ያለው? እንደዚህ አይነት ነገሮች ሌላ ዓለም ላይ አይተታቃለ ጭራሽ እስካሁን ባለኝ መረጃ ይቻላል። ስለዚህ ይህንን በጎ ሳይድ ነው አጠንክሮ መጠቀም። ምንም ቴዲ ከአንተ ጋር እኮ እስማማለሁ። እኔ አብዛኛውን ሶሻል ሚዲያው ላይ የሚራገበው ቤተሰብ ቴንኪው፣ ሜሪዬ፣ ግሬቲቲዮ፣ ሳም፣ ልደት ሁላችሁንም ቴንኪው። አንዴ ፋሚሊዎችን ቴንኪው ልበል። ዴቪዬ ቴንኪው፣ ጄሪ ቴንኪው ሶ ማች ማይ ፋሚሊ፣ እንኳን ደህና መጣችሁ። ዴቭ ዘብራዘር ቴንኪው። ዲያስፖራውን በተመለከተ እኔ አሁንም አንድ ወጥ አቋም ያለኝ ነገር ምንድን ነው፣ እስቲ ዲያስፖራውና የተቃውሞ ቅጥል ስሞች እስቲ ለተወሰነ ጊዜ ይፋቁና፣ እኔ ምኞትም ጭምር ነው። ዲያስፖራውና ተቃውሞ፣ ዲያስፖራውና ፖለቲካ፣ ዲያስፖራውና መንግስትን መቁ፣ ዲያስፖራውና የሆነ ነገር፣ ዲያስፖራውና ቅድም እንዳልከው እንትን ፖለቲካ፣ እስቲ ዞር ይበል። ዲያስፖራውና ትምህርት ቤት፣ ዲያስፖራውና የገነባው ሆስፒታል፣ እስቲ በዲያስፖራ ማህበር ኢትዮጵያ ውስጥ የገነባ ግዙፍ ሆስፒታል ለምሳሌ አልሰራማ፣ መንግስት ጋር አልሰራማ። አይ አሁን መንግስት ጋር ክፍተት ካለ ባይዘው ወይ መንግስት ክፍተት ካለበት እኔ አንድ ነገር ልንገርህ። እሺ ቴዲ ልጨርስ ወይስ ትቀጥላለህ? እኮ ዘርዝርልኝ አለ። አይ እኔ በመንግስት በኩል ያሉ ክፍተቶችን የሚመለከቱ መንግስት እኔ አሁን መንግስት ይሄ ሁኔታ ለዲያስፖራው ሳያመቻች ቀርቶ ከሆነ ዲያስፖራው መገንባት እየፈለገ ዲያስፖራው መስራት እየፈለገ ዲያስፖራው ቋሚ የሆነ በተለያዩ ጊዜያቶች አሁን ለምሳሌ ኢትዮጵያ ውስጥ አንድ በጣም ኢትዮጵያ ውስጥ ካሉ ቢሮዎች ውስጥ አንድ ቢሮ አለ፣ የአደጋ ስጋትና ኮሚሽን አመራር የሚል
የሆነ ነገር ሲፈጠር ጦሃ የሚያደርግ ልክ እንደዛ ኢትዮጵያ ውስጥ የሆኑ ክፍተቶች በሰው ሰራሽ ይሁን በተፈጥሮ ይሁን በሆኑ ምክንያቶች ብቻ ችግር ሲፈጠር ቀድሞ የሚደርስ አይነት የተደራጀ ተቋም በዲያስፖራው በኩል በቋሚነት ስር የሰደደ መንግስት ይህንን ለማድረግ ዲያስፖራው ሲያስብ መንግስት የሚከለክል ከሆነ ይሄ የመንግስት ችግር ነው። ግን ደግሞ ዲያስፖራው በራሱ ለዚህ ተነሳሽነት አለው ወይ? ተጨባጭ ነገር እስቲ ንገረኝ። ዲያስፖራው የገነባውን ሆስፒታል በዚህ አጋጣሚ ወይ ትምህርት ቤት እኮ አሁን እሱን እኮ ነው የምነግርህ። በኢትዮጵያ በተለይ በዘመናዊ ኢትዮጵያ ታሪክ በተለይ ወደ ሪፐብሊክ ስርዓት ከመጣም በኋላ የመጡ አስተዳዳሪዎች ሁሉም ለዲያስፖራው የሚገባውን ክብር አልሰጡም። አንዳቸውም ብልጥ ሲሆኑ እኔ እንግዲህ ባየሁት ይሄኛው መንግስት ክፍተት አለበት፣ ኢህአዴግም ክፍተት አለበት። ዲያስፖራውን ስትቀርበው በጣም ብልህ መሆን አለብን፣ ማክበር አለብን። ቤተሰብ ለመጎብኘት የሚመጣ ዲያስፖራ የምትዘርፈው ከሆነ የሆነ ነገር ልገንባ ሲል ቢሮክራሲውን ውስብስብ የምታደርግበት ከሆነ ተቀራርበ ማትሰራ ከሆነ በነገር ላይ አቅም እንዳለው ካመንክ ይሄን አቅም መጠቀም ያንተ ድርሻ ነው። ይሄ ዲያስፖራ ዛሬ ትምህርት ቤት ምናምን አይደለም ያለው አቅም ትንሽ ብቻ ነው የሚያስፈልገው። ተገቢውን ክብር ከሰጠው ተቀራርበ መስራት ከቻልክ የኢትዮጵያን ችግር ሊፈታ የሚችል ዲያስፖራ ነው ከሀገር ውጭ ያሉ ብታምንም ባታምን። ይሄ የምታነሳልኝን የኑሮ ውድነት በሙሉ ሊቀርፍ የሚችል ዲያስፖራ ነው። ይሄ ዲያስፖራ በወር ፐርሱዌድ ማድረግ ከቻልክ በጣም ጎበዝ እነዚህ መናገር የማይችሉና ወይም ደግሞ በዲያስፖራ ላይ እንደፈለጉ አፋቸውን የሚከፍቱ ሰዎችን በመላክ ሳይሆን በአግባቡ አክብረውት ሊያነጋግሩት የሚችሉትን ተወካዮች ልከህ ካነጋገርክ ከሀገር ውጭ ያለው ዲያስፖራ እያንዳንዱ ዲያስፖራ በትንሹ ነው $2 ቢያዋጣ እርግጠኛ ሆኜ የምነግርህ መንግስት በ10 ዓመት ሊሰራ የማይችለውን ነገር በአንድ መስራት ይችላል ሀገሩ። ኦፍኮርስ ይሄን አቅም ነው ባላስፈላጊ ሁኔታ ወስት እያደረገ ያለ። ይሄን ለማድረግ ግን ብዙ ነገሮችን መስራት አለብን። ኦኬ ጎበዝ ፖለቲከኛ መሆን መቻል አለብን። ጎበዝ ተናጋሪ መሆን መቻል አለብን። ቢሮክራሲውን ምቹ ማድረግ አለብን። ዲያስፖራውን ቀርበ የልብ ትርታውን በደንብ ማድመጥ መቻል አለብን። በተረፈ ይሄን ካደረግ ቅድም እኮ እንደነገርኩ ነው እንደ ኢትዮጵያዊ ሌላ ዓለም ላይ ብትዞር ኢትዮጵያዊ በጣም በብዙ መንገድ አሉታዊ ነገሮችን ልታነሳብን ትችላለን። የእኛን ያህል ግን የዋህ የለም። እርዳ ካልከው እጁን ማይዘረጋ በቃ እጁን ከመዘርጋት ወደኋላ ማይል ህዝብ ነው ኢትዮጵያ ህዝብ። ግልጽ ነው እንዳልኩ ነው። ተቃውሞ የለኝም እኔ ቴዲ፣ አሁን በምታነሳቸው ነጥቦች ላይ ተቃውሞ የለኝም። ክፍተቱ ከየትኛው ወገን ነው? ኦኬ እሺ፣ ከሁለቱም ወገን ነው ክፍተቱ በሚለው ባላንስ አድርገን ለመሄድ እንሞክር። ግን አብዛኛው ዲያስፖራ አሁን የኢትዮጵያ ህዝብ ዲያስፖራ ላይ ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ዲያስፖራው ላይ ያለው አመለካከት ወይም የተሰራበት እንትን ብዙ ጊዜ የምናየው ወይ ከተቃውሞ ጋር ነው ወይ ከሰልፍ ጋር ነው ወይ ደግሞ ከየትኛውም ስርዓት ጋር ተስማምቶ የሰራ ዲያስፖራ በኢትዮጵያ ፖለቲካ ታሪክ ውስጥ ትሪፕል ነው። ቤተሰብ ትሪፕል። እሺ እንዳልክ እያወራኛ ትሪፕል ነው የሚጮህ። እኔ አንተ እያወራ ትሪፕል ነው ብዬ አላውቅም። ዮኒ ቶሮንቶ ኢዝ ኢን ዘ ሃውስ። ዮኒ ቶሮንቶን ታውቀዋለህ? አዎ አውቀዋለሁ። እኔው ዮኒያችን የቲክቶክ ሽማግሌ ነው፣ አውቀዋለሁ። አስታራቂ ነው ሰውየው። ስታዩ ሽማግሌ ይመስላል፣ በአካል ስታገኘው ግን በጣም ወጣት ነው። ታውቃለህ? ብዙ ሰዎች የዮኒ ቶሮንቶን የፊዚካል ተክለሰውነት የማጥናት ፕሮግራም የለኝም፣ ግን ሰውየው ሳየው አስታራቂ ሀሳቦችን በማንሳት ነው የሚጠራው። አረ ልጁ እያልከው ራስ ሰውየው ስትል ትልቅ ሰው ልጆቹም ሰውየውን ብቻ ኔው እሱ አይደለም ፖይንት እሱ አይደለም። ኔው ዲያስፖራውን በተመለከተ ጠቅላላ ሀሳብ ሳነሳ ምንድነው የኢትዮጵያ በውጭ ሀገር የሚኖሩ ኢትዮጵያውያን ኮመንሊ የሚታዩባቸው ወይም ደግሞ ዲያስፖራ ሲባል የሚነሱ ሀሳቦች እንዲፋቁ ረዥም ጊዜ ስራ ያስፈልጋል። ዲያስፖራው ሲባል ካራክተር የተሰራብናለች ዲያስፖራ ነው እንትን ነው ኩበቱ ናፍቆት አብዛኛው እንግዲህ ዊናውስ በቃ ዲቴል ማናወራቸው ነጥቦች አሉ። በዛው ልክ ሀገሩን የሚወድ እርዳታ ላይ የሚሳተፍ ትልልቅ ግዙፍ የእርዳታ ተቋማት ላይ ከሌለው ላይ የሚልክ የታመመ ሰው ላይ ጉብ የሚል
እርዳታ ሲባል ቀድሞ በቲክቶክም በየትኛውም ፕላትፎርም ላይ እጁን የሚዘረጋ ዲያስፖራ እንዳለ ሰይጣኑም እግዚአብሔሩም ያውቃሉ። ምንም ጥያቄ የለም። ለእነሱ እውቅና እንሰጣለን እስከ መጨረሻው። ጎልቶ የሚታየው አሁን በሰልፍ በምናምን የምታያቸው እነዛ ከሀገር ገዝታ ግንባታ አንጻር እኔ አሁን ሰልፍ የሚወጣ ዲያስፖራ ችግር የለብኝ፣ መቃወም መብቱ ነው ስርዓቱን። ግን ስርዓቱን በቀጥታ የመቃወም እንትኑም አቅሙም እንትኑም ያለን ከኛ ጋር ነው የሚገናኘው። እዚህ ከሚኖር ሰልፍ እንዳይወጣ ማድረግ ነው እኮ። ልክ እኮ ነው። አሁን እኔ እስከ ሰልፍ አሁን ኦኬ ኤኒሃው ዲያስፖራው ይበርታ ባለበት ለሀገር ልማት ለሀገር እድገት ይቀጥል፣ ይበርታ። ምናለፋ በደንብ ይግረምህና ልንገርህ፣ የዲያስፖራውን ያህል የተናቀ የለም። እኔ አላቅም። እኔ ከንቀት ጋር ይሄ በቃ ማንም ሊውጦ የሚገባ ነገር ነው። ተገቢውን ክብር አልተሰጠውም ዲያስፖራው። ተገቢው ሜይ ቢ እያንዳንዱ ዲያስፖራ ሀገር ቤት ሲሄዱ እኮ እያማረረ የሚመለስ ነው አይደል? ቢሮክራሲ ያማረዋል፣ የሆነ ነገር ለስራ ቤት ያማረዋል። ኦፍኮርስ እንደዛ ባይዘው በትክክል ጄኒውንሊ ኢትዮጵያ መስራት ፈልጎ በብዙ ቢሮክራሲ የተቸገሩ ዲያስፖራዎች እንዳሉ ሀቅ ነው። በተለይ ቢሮክራሲ እንኳን ዲያስፖራውን እኛን የሚያስጨንቁ ኢቭን አንተ እንኳን በሰላም ሀገር በቀላሉ የሚያልቅ ጉዳይ አሁን ላይ የሚሻሽ እየታዩ ያሉ አንድ ፓኪስታናዊ ብሄድ የሚሰጠው ክብርና አንድ ኢትዮጵያዊ ሀገር ላይ ኢንቨስት ላድርግ ብሎ ብሄድ የሚሰጠው ክብር አንድ አይደለም። ትክክል። ቀላ ያለ ሰው አበሻ ያከብራል። ልክ ነህ። ምንም ትንሽ መልክ ቃል አይበል እንጂ እባክህ ምናምን ነው። ትንሽ እንግሊዝኛ ምናምን በል ጠበቀው አይፈትሽም። እኔን ነው አገላብጠው የሚፈትሽን። ምንም ጥያቄ የለውም። ባይዘው እኔን ዘቅዝቆ ሌባ እያለ ነው የሚፈትሽን። ነጭ ግን ወንበዴውን ፈንጅ ይዞ ይግባ፣ ቦምብ ይታጠቅ፣ አሸባሪውን ነጭ ስለሆነ ብቻ ሰርፔከር ማያውቀውን እንግሊዝኛ አለ ቃቅሞ ከዲክሽነሪ ያስገባዋል። ይሄ ኢትዮጵያ ውስጥ ያለ ሀቅ ነው። መቼ ነው የሚቀይረው? አንድ ቀን። ምን ማድረግ አለብን እንዳልክ እንጂ ምንም ይሄ ጥያቄ። ይሄንን ጌም እንጫወትና እናሸንፈው። አንዴ ላሸንፍ፣ ስርዓት ላስይዝ። እሺ በ10 ሺህ ታሸንፈኛለህ። አሁን ትቀጣኛለህ። ኦፍኮርስ። እሺ ቴዲ ልታሳስረው ነው ወይ? ቢታሰር ነው ያስፈታዋል። አታስቡ። እኔ አታሰር ዝም ብሎ አሁን አንተ አታስፈታኝም። ኦብቪየስሊ እኔም አልታሰርም። አንተ አታስፈታኝም፣ እኔም አልታሰርም። ጋይስ ትሪፕል ነው። እግዚአብሔር ይገስ። አይ ጠበቃ ይዤ እኮ ነው ያልኩት። ጠበቃ ይዤ ያስፈታሃል። ዶንት ኢቭን ቲንክ አባውት ኢት ጋይስ። ትሪፕል ሌትስ ጊው ፋሚሊዎች። ቤተሰብ አሁን ነው 10 ሺህ መግባት አለብን። እንዳልክ በደቂቃ 10 ሺህ ቃላትን የሚተፋ ጋዜጠኛ ነው በነገራችን ላይ ጄሪ። ወይኔ ትሪፕሉ ላይ ቢሆን 4 ሺህ ገብተናል። ቴንክ ዩ ጄሪ የኔ እናት። ቴንክ ዩ ማይ ዲር። ጄሪ የሚለውን ስም ዛሬ እየጠራ ነው የምታድረው በእውነት። ቴዲ በኢትዮጵያ ነው መተህ የምታገባው? ሰርግህን ኢቭን የምታደርገው ፍቅረኛ እንዳለች አውቃለሁ፣ እጮኛ። ሰርግህን እዚህ ነው የምታደርገው? እንግዲህ እግዚአብሔር ያለ ቦታ ኬንያም ሊሆን ይችላል፣ ሱዳንም ሊሆን ይችላል። ሱዳን እዚያ የጦር ቀጠና ውስጥ ምን ይባል ጠፋ። ሱዳን ታቶ እንደዚህ ምን አባቱ ምንድነው ሱዳን ምናምን ብለህ 7 ሀገር የምጠራው? ጥያቄ ቀጥታ ነው። ኢትዮጵያ ነው ወይ የምታገባው? አይ ወይ አዎ። ሱዳን ሊሆን ይችላል፣ ባንግላዴሽ። ዊ ዶንት ሪሊ ኬር። የትም አድርግ። ስለነገው የሚያውቀው 4 አባራ ምን አይነት የተወዛገበ ስለ ነገው አየር ዛሬ ቢነግረንም የአየር ትንቢያ እርግጠኛ አይደለም የሚል ግጥም ታውቃለህ? ከፊል ደመናማ ይሆናል ቢባልም የሰው ልጅ 4 አባ ቴዲ አይገባኝ የምትለው ጄሪ ቴንኪዩ ተቀባ። ቴንኪዩ ሌላ 2 ሰው አሁን ትሪፕል ነው። ቴንኪዩ ቀብራራ ስንዱ ማስደንገጥ እንዲህ ነው ማቀዝቀዝ። አዘጋጅልሃለሁ እንዳልክ 3 ከ3ቱ አንዱ መርጠህ ትቀጣለህ። ግዴታ ነው መቀጣት፣ ግዴታ ነው። ትዘጋጃለህ? እሺ ችግር የለውም እቀጣለሁ። ምን ችግር አለው? ላዘጋጅልህ። አንተ እኔን ለመቅጣት ያብቃ። አሸንፈኝ በእውነት ሪሊ ይሁንልህ። ይሄ ማሸነፍ እውነት ይሁን። ምኞት ይሳካ። ዘፈን አትክፈት ቴዲ።
ምን ያገባ በራሴ ቤት ያገባኛል። ክርስቲያን ነኝ፣ አልፈልግም ዘፈን መስፋት። እዚህ ትጨፍራለህ። አንደኛው አልጨፍርም፣ እኔ ጴንጤ ነኝ፣ አልጨፍርም። ሁለተኛ ባለፈው በድሮ ህይወት እንትን ያልከው አለ። በድሮ ህይወት ያዘመርኩ ዝማሬ አለ ከፊት እየመራ ምንድን ነው አማላጄ ቂርቆስ አማላጄ፣ እሱን ትዘምርልናለህ። እሱንም አላደረገውም። እሺ ሶስተኛ ትሪፕል ነው ጋይስ። ሶስተኛ ቅጣት የተመታ ሰው ነው አንተ። ኢየሱስ ሶስተኛ ቅጣት እጅን ወደ ላይ ታነሳና ሳማችን ረጎበዝ ቀለል ላድርግልህ እንዳልክ በጣም የዋሰው ስለሆንክ ወይኔ እንዳልክ ኃጢአት እንዳቀጣኝ። እሺ ቆይ እኔ እንዴት ሆኖናል እንዳልክ እያሰብኩልህ እኮ ነው። እኔ ተንበርከክ ማለት ቁጭ ብድግ ስራ ፑሻፕ ስራ ብትል ይቀለኛል በወዜ ዘፈን ጨፍር ከምትል። እንግዲህ ሰፊው የተከበረውና የተወደደው የወላይታ ሕዝብ ለዚህ ምላሽ ይሰጣል። ያ ቃል ችግር የለውም። ወላይታ አንደርስታንድ ያደርገኛል። ድሮ ሳይጠይቁ ማብድ ሰው ነኝ። አሁን አቀሳሰር ይላል ቴዲ። አረ ብስማ እግዚአብሔር ይገስጽ። 4 አባ አንተ ቡዳ መንፈስ። በአንድ ደብሉ እንጨርስ ጋይዝ። ሌላ አንድ ሰው በኢየሱስ ስም እጅን ወደ ላይ ታደርግና ከሀገር ውጭ ያላችሁ ኢትዮጵያውያን ዲያስፖራዎች የእናንተን ጥቅም ሳላውቅ ዲያስፖራው ህዝብ ያባላል ብዬ በመናገሬ ይቅርታ ጠይቃለሁ ብለህ ይቅርታ ጠይቃለሁ። አልጠይቅም። ይሄ አቋሜ ነው። አቋሜን አልቀይርም። ስለዚህ ታዲያ ምንድን የእኛ ጨዋታ ታዲያ ምንድን ነው? እኔ ዲያስፖራውን እኮ እንዴት ሄዲ ለምንድን ነው የምታበሳጭው? አላልክም ግን ተቀጣ። ያላልኩትን አቋሜ ያልሆነውን ነገር ለምንድን ነው የማደርገው? እሺ አቋሜ አለመሆኑን ተናግራል። ግን እጅን ወደ ላይ አንሳና ቅድም ለተናገርኩት ንግግር በጣም ይቅርታ ጠይቃለሁ። ቅድም የተናገርኩት ንግግር ልክ ነው ቴዲ። ለምንድን ነው ይቅርታ የምጠይቀው? አንተ ቅጣት ነው አቋም ማስቀየር ነው ተያያዝኩ ከኔ ጋር ካልክ በኋላ እኮ እንደ አቋም ማራመድ ትችላለህ። እኔ ግን አቋሜ ነው አቋሜ ተናገር። አሁን ከዛ በኋላ እንደዚህ ብዬ ጀነራል ዲያስፖራ ወይ ቅድም ምናምን ልለው ለምንድን ነው ያመንኩትን እኮ ነው ያልኩት። እንደዚህ እኮ አይቻልም። ሌላ ቅጣት መቅጣት ይችላል። 3 ቅጣት ብትሰጠኝ እኔ 3 ቅጣት ብትሰጠኝ ከ3ቱ አንዱን መርጣለሁ የተሻለውን። ቴዲ እኔ መቀጣ ቅጣትን በደንብ ቅጣት እኮ ማለት እኮ አንዳንዴ አቋምህንም እኮ በቃ አቋምህ እንዳልሆነ ተናገር ማለት ሊሆን ይችላል ቅጣት እኮ። አየህ ዲያስፖራውን በተመለከተ የኢትዮጵያን ዲያስፖራ በተመለከተ ቅድም የተናገርኩት ነገር ይቅርታ የሚያስጠይቅ አይደለም። ግን ትላለህ ማለት ነው። ለምሳሌ አሁን አንተ አቋምህ ምንድን ነው? አቋሜ ቅድም የጠቀስኩት ለምሳሌ አቋምህ ለምሳሌ በኢየሱስ ክርስቶስ አትደራደርም አይደል? ኔቨር በቃ። ስለዚህ ኢየሱስ ክርስቶስ ማትደራደር ከሆነ ከኢየሱስ ክርስቶስ አጌንስት የሆነ ነገር አንድ ሰው በቅጣት ቢያመጣልህ ኦኬ፣ ሁለተኛው ቅጣት ምንድን ነው የምትለው? እንደ አራዳ ልጅ አንተ ያራዳ ልጅ እንጂ አትከራከር። ስለዚህ አቋምህ እንደ አቋም ነው። አቋምን ሰምተናል። አቋምህ እንዳለ ነው። ነገር ግን ለተቀረው ዲያስፖራ ቅድም የእናንተን ቫሊዩ ሳላቅ ባሉታዊ መንገድ ስለተናገርኩ ይሄ ማለት ሌላ ነገር እኮ አይደለም። እናንተ እዛች ሀገር ላይ ተጽዕኖ ፈጣሪዎች ናችሁ አይደሉ? ታዲያ ምንድን ነው ጎበዝ? ወይ አማርኛን አስተካክለው እንግዲህ ቅጣት ማለት በል ያልኩህም ማለት ነው። አስሎንጋስ አስጸያፊ ነገር እስካልሆነ እንዲህ ካልሆነ እንዴት አንዛለቅም? አንዳልክ እንዴት መስፈርቱን አስተካክለው። እኔ አሁን 3 ነገር በልበለኝ ከ3ቱ አንዱ መርጬ ፒክ አድርጌ እላለሁ። እሺ ዲያስፖራውን በተመለከተ እጅን ወደ ላይ ታደርግና እኮ ምንድን ነው የምለው አሁን ስፔሲፊክሊ መስማማ ዲያስፖራ ከሀገር ውጭ ያላችሁ ኢትዮጵያውያን ዲያስፖራዎች እውነትም እናንተ ተጽዕኖ ፈጣሪዎች ናችሁ ትላለህ። ስላልሆነ እኮ ነው። እኔ ዲያስፖራ ተወካይ ነኝ። ማላምንበት እንደሆነ ይታወቅልኝ። እጅን ወደ ላይ ታደርግና እንዳልክ ከሀገር ውጭ ያላችሁ ኢትዮጵያውያን ዲያስፖራዎች፣ ከሀገር ውጭ የምትገኙ ኢትዮጵያውያን ዲያስፖራዎች የእናንተ ዋጋ ከዚህ ቀደም አልገባኝም ነበር።
አለ ማየው ነገር አታስብልኝ። ማምንበትን አማርኛ ይሄንን ዘለዋለሁ። ቀጣዩ እንዳልክ እኔ እኮ በልብትለኝ እኮ ላሉ ሳላንገራግር ፊቴ ሲሰፋ ፋራ መሰልኩ እንደ አንተ እንዴ ነው ስክሪን ጋር እንዲህ ስለቀረብኩ አፈጣጥረ የሆነ የተዛባ ነገር ያለ ነው የሚመስልህ። አንተ እኔ ላይ ሙርት ይዛለ እንዴ? ፋራ አልመስልም ስላልክ እኮ አራዳት ሆነ። በኢትዮጵያ ታሪክ ውስጥ ላለፉት 6 ዓመታት በሚኒስትሪ ሚዲያ ላይ ፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይ ሀሳብ በድፍረት ሰጥ የነበረው ሱፐር ክላሲክ እንዳልካቸው ዘነበ ነኝ ይዛለ እንደ በትክክል ተጽዕኖ ፈጣሪ ናችሁ እላለሁ። እንዳልክ ነገር ነኝ። ለምሳሌ አሁን ስታሸንፈኝ ስትቀጣኝ ማለት ነው አቶላስ አጸያፊ ነገር በላት ተበለኝ እንጂ ቅጣት እንደሆነ ህዝቡ ያውቃል። ማንኛውንም ነገር እልልሃለሁ እኮ እሺ። ተጽዕኖ ፈጣሪ ናችሁ ልበል። እኔ እኮ ከፈለክ ንጉስ በላቸው ልል እችላለሁ። ቅጣት እኮ ነው። የማይሆን ነገር አታስብለኝ ቴዲ። እኔ ግትር ማለት ማታምንበትንም ነገር በል ስትባል ማድረግ። ሌሎቹ የሚላጩት የሚቋጩት እኮ ስላመኑበት እኮ አይደለም። ቅጣት የመላጨት የመቋጨት ፕሮግራም የለም። ጋይስ ደብል እንዲህ እንዳልኩ ነው። አንተ ከተማ ልጅ አይደል እንዴ? አሁን አንተን ለማስረዳት ይሄን ያህል ወርቃት መሄድ የለብኝም። እሺ እጅን ወደ ላይ ከተማ ልጅ ምናምን ቶ አሁን ላይ ፖለቲካ ተሰራቀ። ኢትዮጵያውያን ዲያስፖራዎች ጋይስ ደብል ነው። እሺ ኢትዮጵያውያን ይኸውልህ፣ አማርኛውን አስተካክሉ። እማላምንበትን አታስብለኝ። ኢትዮጵያውያን ዲያስፖራዎች ቅድም እኮ ጨርሰው ነበር። ኢትዮጵያውያን ዲያስፖራዎች እናንተ ተጽዕኖ ፈጣሪ መሆናችሁን አምኛለሁ። በኢየሱስ ስም እሺ፣ እናንተ ተጽዕኖ ፈጣሪ መሆናችሁን አምኛለሁ። አንደኛ እንደዚህ እኮ ስትል ዲስሪስፔክት ለነሱ ራሱ እናንተ ተጽዕኖ ፈጣሪ መሆናችሁን አምኛለሁ። እሺ፣ የመጨረሻው በእናንተ ጉዳይ የተናገርኩት አሉታዊ ነገር እንኳን ካለ ይቅርታ ጠይቃለሁ። በእናንተ ጉዳይ በንግግሬ መሃል የተሳሳትኩት ስህተት ካለ ይቅርታ ጠይቃለሁ። ዳርጋ ታስቸግር በእናትህ በቃ ተቀጣስራት በቀጣ 737 ሆነ አንተ ምን እንደማድረግ ነው የሚናቀው 737 ጋይስ እኔ አሁን ነገር ተቀጣስተኔ ላጣርጌ እንቀጣሉ። ምን ችግር አለው? አንተ ቴዲ ጮክሽ አይታል። እዚህ ትልቅ ሰዎች አሉ። ያማን ላይ አንተ ተናግረህ እዚህ ፔንቴዎች ናቸው ያሉት ላይ ብላ አትጩባቸው። ለራሳቸው ጸሎት ሊሄዱ ጋዝ ሌላ ሰው አራት ሰው እሺ ቤተሰብ ትሪፕል ነው። አሁን ትሪፕል ነው እንዳልክ ስትቀጣ አትከራከር፣ ትቀጣለህ። 4 ችግር የለውም። ምን አንተ መቀጣት ነው የማውቀው። ሌላ 2 ሰው ዴቭ ቴንክ ዩ ዌልካም ብራዘር። እዚህ አሰቃየኝ ይሄ ቴድሮስ ችግር የለውም። ሌላ 2 ሰው ሌላ አንድ ሰው አሁን ነው ትሪፕል ይመጣል። ቤተሰብ 10,000 ከዛ በላይ ነው። መጀመሪያው የባሰ ነው የሚሆንበት 10,000 ከዛ በላይ ነው። ትሪፕል ካልሆነ አናሸንፈውም ነበር እኮ። ይሄ አሁን እኔ ላይ ጫወት ባርዬ ቀብራራው 10,000 ከዛ በላይ ነው። ትንሽ ከስክሪን ወደ ኋላ ራቅትል እንዳልክ ትንሽ ከስክሪን በኢየሱስ ሳማችን እንዳልክ ትንሽ ከስክሪን ወደ ኋላ ራቅ በልን እያሉ ነው። አቆረ ዘይድ እኔ ስልክ አይደል ለምን እንደዚህ ያለንም ከፈለኩ ምን አገባ ሲሞር እያየን ነው ፊቱን እያሉ ምን አገባ ለምን እንደዚህ ሲሞር ሞር አይሆንም። እሺ እንዳልክ እዚህ ምን 1200 ሰው የተከበሩ ሰዎች አሉና አታስፈራራቸው። እዚህ የተከበሩ ናቸው ከህፃናት ጋር ያሉ ሰዎች አሉና ህፃናቶች እየደነገጡ ነው። በኔ ፊት የመድኃኒዓለም ስራ ነው። ለምን ክፉ ትናገርበት? እግዚአብሔር እኮ ነው ጋፈር የተፈጠፈው። ለምንድን ነው ክፉ ነገር የምታወጣው በኔ ፊት? አልገዛሁት ገበያ ሂጅ ተከራክሬ አላመጣው። እግዚአብሔር ነው የሰራው። ምን ላድርገው? አንተ ዝም ብለህ ሲሰጥ ትመጣለህ እንዴ? አትከራከርም እንዴ ከእግዚአብሔር ጋር? አንዴ በጸሎት ምናምን እኮ ብጠይቅ ይስተካከላል የሆነ ነገር። እግዚአብሔር ይገስጽ አንተ እሺ እንዳልክ እሺ። ወይኔ ቃላት የለኝም ለእነዚህ ልጆች። ዜድ ገብሬሳ መንገደኛው በስመ አብ ወልድ ቤተሰብ የለኝ ማለት ነው። እንዳልክ ምን ይሻላል? ምን አውቃለሁ ዛሬ በእናትህ ወይኔ እንደዛ እንዳልቀጠቀጥኩ። የሰፈር ህፃናት ምግብ እምቢ ካሉ እንዳልክ ከመጣ ፈርተው ይበላሉ የተባለ ፊት
ምን ሆነ ነው? እንደውም ይሄ ፊት ታውቃለህ፣ ይሄ ፊት እኔ ክፉ ደግ አላወራም ብዬ ነው እግዚአብሔር። እኔ ክፉ ደግ መነጋገር ነው። አንተ ይሄ ፊት እንዴ! ኧረ ጋይዝ 11,000 ላይ እኮ ነው ያለ። አሁንም ሊቀጣኝ እኮ ነው ይሄ ኡርጎ እየጠጣ ኡርጎ ብሏል አንድ ጓደኛ ኡርጎ። እኔ በጣም ደስ እንደምትለኝ ታውቃለህ ድሮ፣ አሁንም ደስ ትለኛለህ በጣም ሚዲያ ላይ ነገር ተሸነፍን። አሁን ምን ታደርጋለህ መሰለህ እንዳልክ ደስ የሚለኝ ደግሞ የምትባለውን የምትቀጣው ነገር ደስ ይለኛል። በዚህ ሰፊ ፊቴ ሰፊውን የኢትዮጵያ ሕዝብ ስላስደነገጥኩኝ ይቅርታ ጠይቃለሁ ትላለህ። አረ ፐርሰናሊ አታክ እንደራረግ ግን አንተ ነህ እኮ ፊቴ ቢሰፋ ፋራ መሰልኩ እንዴ አልከኝ እኮ። የአንተ ፊት ላይ ለምንድን ነው ጊዜሩ በሰላም እኔ ከኪስ ያወጣሁት አይደል? አንተ ነህ እኮ ያልከው። ሻንዴሽ እንደ ይልሽ አይዞህ እንዳልክ አስጠብባ አትመጣ ነገር። እሺ አረ ቤተሰብ በስማም ትለያላችሁ፣ እኔ ጋር ያላችሁ ምን እናድርገው እንዳልክ ምን እናድርገው? ይሄ ቅጣት አሪፍ ነው። ይሄ ቅጣት አሪፍ ነው። በነፍሱ ተጫውተን ነው የምንለቀው። 6400 ዜድማን ቴንክ ዩ ጋይስ። እንዳልክን በጋራ ነው ዛሬ የምናስነቅለው። በጋራ ነው። ሚዩት አድርገው እዛ ያሉት እንዳይሰሙ። እያወራ ነው። በጋራ ነው የምናስነቅለው። ቅጣቶችን ለእኔ ብቻ ንገሩኝ። ሳምዬ ሳም ቴንክ ዩ ብራዘር። እናንተ ብቻ የቅጣት አይነት ንገሩኝ፣ ጻፉልኝ። እያንዳንዱ በምርጫ ቶሎ ጻፉልኝ። ልክ ሳሸንፈው ፊቱን ይሰብስበው። እንዴት አድርገን እናሰብስበው? በኮመንት ላይ ጻፉልኝ የቅጣት ማለት ዜድማን ዜድ ዴቭ ዌልካም። ወይኔ ፒስፉል ቴንክ ዩ። እናሸንፈው። አንተ ነህ እኔ ፊት ላይ ሙሉ ብትይዘው። የአሁኑ ተቀጣ አረሳን እኮ ይደረሰ መቼ አሸነፍከኝ? ኧረ እባክህ ቴዲ ገና ነው። በ11 ሺህ ተሸንፍ ካሉ ምንድን ነው የምታወራው እኮ? ቆይ ከተረጋጋ ይሄን ላሸንፍሽ፣ ችግር የለውም። ዴቭ ዌልካም። አላየሁም እኮ ብራዘር ዌልካም ጋይስ። እሺ 1,000 ነው እሺ የምትሰጡት። ከስክሪኑ ትንሽ ራቅ ማለት ትችላለህ። እባክህ አይመለከትም። የኔ ፊት ነው። ለምን እንደዚህ ምዬ አልመጣም? ምን አገባ ስለኔ ፊት? ያማ ጤና የለውም እንዴ ጋይስ? ስለምጠነቀቅ እኮ ነው እንዳልክ። ለቤተሰብ አንድ ጋላክሲ ምን አገባኝ ስለ አንተ ቤት? አንድ ጋላክሲ ጋይስ፣ አንድ ጋላክሲ ወይ 10 ልብ 10 ልብ አንድ ጋላክሲ ስንት ነው? ኧረ በለው ኦልሞስት 10,000 10,000 ነው። አንተ እንትኑ ደብሉ 10,000 ነው እንደ የመጣው። ከባድ ነው። እሺ አሁን ጋይዝ እናሸንፈዋለን። ዜድማም ቃላት የለኝም። ዜድማም ኤችቲኤም 3,000 ነው የሚቀረኝ። 3,000 ነው የሚቀረኝ። 10,000 ቅጣቱን ቀጥል። እሺ ምንድን ነው? እጅን ወደ ላይ ታደርግና በዚህ ሰፊ ፊቴ ፐርሰን ማንነት ላይ ያጠነጠነ የነገርከን ፊቴ ቢሰፋ ፋራ መስልኳችሁ እንዴ? ያለ ማንነት ላይ ያጠነጠነ ጥቃት ለምን ደሞ ትሰነዝራለህ? አንተ ነህ የነገርከን እኮ። እኛ እኮ አላልንም ፊት ሰፋ ጠበበ ማለት ሌላ ቅጣት የለም እንዴ? አንተ ለምንድን ነው ፊት ተመለከተ ፊዚካል? እሺ አንድ ምርጫ ልስጥ። እሺ የመጀመሪያው እጅን ወደ ላይ አድርገህ ፊቴ ሰፍቶ ይሄን ሰፊውን ህዝብ በማስደንገጥ ይቅርታ ጠይቃለሁ ትላለህ። እሺ አንደኛ። ሁለተኛ ገብርኤል ነው ታውቃለህ። እኔ መቼ የገብርኤል ሰፈር ልጅ ነኝ ታውቃለህ። ከዛ ጋር የተያዘ ነገር ምንም አላደርግም። እሺ መስቴ ቴንክ ዩ ዴቭ ቴንክ ዩ። ምርጫ ነው የምሰጥህ። እሺ ምርጫ ስጠኝ። ፒስፉል ቴንክ ዩ መስዬ ቴንክ ዩ ዌልካም። 10,000 ንግባ ሳይት ስለ ገብርኤል ትነግረናለህ። መጽሐፍ ቅዱስ ላይ ያለው ስለ ገብርኤልና ስለ ገብርኤል ብቻ ትነግረናለህ። መጽሐፍ ቅዱስ የሚለውን ችግር የለም። የተማርከውን የምታውቀውን እውቀትህን ለምሳሌ እንዳልክ ቢባል እኔ ስለ እንዳልክ እነግርሃለሁ። ድሮ ማውቀው ገብርኤልን የማይመለከት ነገር ነው። ሳሚ እኮ ስማኛ እንዳልክ ቆይ ከሶስቱ አንዱን አይደል የምትወስደው? ቆይ
እሺ በእናትህ ቶሎ ብለህ እባክህ ቅጣት ሶስተኛ። እሺ አይ እሺ ሶስተኛ ቅድም ያልከውን ያቺ ባለፈው ያዘምርካትን መዝሙር ትዘምራታለህ። ምን ቂርቆስ ምናምን በጣም ነው ደስ የሚለኝ እሱን ስዘምር ያየሁት። በቃ በጣም እሱ ቪዲዮ በጣም የተመቸኝ። ተወደ ዘይድ እንደዚህ አይነት ነገር ጋይዝ 10 ሺህ ንግባ አልልም። ስለ ገብርኤል ግን መጽሐፍ ቅዱስ የሚለውን ልንገርህ። ዴቫ ዜድማ 10 ሺህ ንግባ ጋይዝ። እሺ አልገባንም። ቴንክ ዩ ሶ ማች ዴቪዬ ቴንክ ዩ። 10 ሺህ እና ከዛ በላይ ነው ቅጣት። እሺ ጋይዝ ድንገት እንዳይሰጡት። ይሄ ሁላችሁ 7 ሺህ ደረሰ። ዜድማ ደርሰናል። ተጠጋ ጋይዝ ተጠጋ። 7 ሺህ ገባ። አሁንም ሊቀጣኝ ነው እንዴ? ዲአር ጋይዝ ታይሚንግ። እሺ ታይሚንግ ጠብቅ። ዘነበ ዶክሌ ቦሳ ይሄው መጣ። ዜድማ ደርሰናል። ፒስፉል ቴንክ ዩ ቤት ቴንክ ዩ 11 ሺህ ገብተናል። ታይ ሳም ደርሰናል። ሳም ገና የላይኛውን እናስወልቋል። ዜድ ጋይዝ ታይሚንግ የስ ቶሲ ታይሚንግ መስይ ሁለት ቅጣት አለብህ እንዳልክ፣ ሁለት ቅጣት የኔ ቤተሰብ አራ አመስግኑልኝ። በስመ አብ እንደዚህ አይነት ዘመን ቤተሰብ አለኝ እንዴ? በመድኃኒዓለም አረነሳም በእናት እግዚአብሔር እነዚህ ድማ ዓለሜ ምናምን በስመ አብ ቃላት የመጀመሪያውን ተቀጣ ቶሎ በል። ምን አማላጅ ቂርቆስ አማላጅ ትዘምራለህ? አንድ መጨረሻ። እሺ ሁለተኛ እንዳልክ ቅጣት ነው። ኦኬ አንድ ሁለተኛ ስለ ገብርኤል ትነግረናለህ። ገብርኤል ነው ሐዋሳ ደምቃለች፣ አካባቢው ደምቋል። እኔ ታውቃለህ የዛ ሰፈር ልጅ ነኝ። እሺ ሶስተኛ ፊቴ ሰፍቶ የኢትዮጵያን ሕዝብ በማስደንገጤ ለሰፊው ሕዝብ ይቅርታ ጠይቃለሁ ትላለህ። ፋሚሊ አትሰብስበው እንዳልክ። ያቺ ሴት የዘመረችው መዝሙር ምን ነበር? ያችኛዋ ረስቼ እኮ ነው። ያችኛዋ መዝሙር ኧረ በስመ አብ ምን አይነት ቤተሰብ ናቸው? ጌሙን ረስቼ እኮ ነው ጋይዝ። በእግዚአብሔር ስም ነሳም እነዜድማ ዴቪ ቴንክ ዩ ማይ ፋሚሊ። እሺ አይ ፊል ኢት ያ በጣም ደበረኝ ጌታ። እሺ ልዘምር እርግጠኛ ነበርኩኝ ነው። ዘምርሽ ተቀጣ እንደ በግ ኑሪ ተብዬ አይመለከተኝም። ስነስርዓት የወንጌል አማኙ መዝሙር ቴዲ እንደዚህ አይነት ቀልድ አቁም። ስነስርዓት ይዘን ስነስርዓት ትልቅ ሰዎች አይደለም። በቃ እኔ መዝሙር ዘምር ያልኩ ኖ ቀልድ አቁም። መዝሙር አይደለም እንዳቀልድ በቃ በትክክል በኖርማል እግዚአብሔር በኖርማል መዝሙር ዘምር ነው ያልኩ። በቃ ቀልዱን አቁም። እግዚአብሔር በኖርማል ማላገጥ ከሆነማ ዘማሪያን እያላገጥሽ ነው ብሏል። በቃ ተወሱ ነው በቃ ሌላ መዝሙር ዘምር ነው ያልኩ። ለምንድን ነው የምትወው? የቸርቹ መዝሙር እኮ ነው። ስነ ስርዓት ይኑር እንዴ። መዝሙር ካልሆነ አሳስሯት ቅጧት። እኔ ካልሆነ ሌሎቹ ሁለቱን አማራጮች ትቀጣለህ። አንተ ማላገጥ ነው። አንድ ጥያቄ ልጠይቅህ። ቆይ ተረጋጋ። መዝሙር ዘምረህ ትቀጣለህ አትቀጣለህ? ተረጋጋ። ቆይ አንድ ጥያቄ ልጠይቅህ። ተረጋጋ። ይሄ ትክክለኛ ኦፊሻል መዝሙር ነው አይደለም? እኔ መዝሙር ዘምር ነው ያልኩ። የመዝሙር ማጣጣሪ መዝሙር አይደለም እያልክ ነው? ዘምር መዝሙር አይደለም እያልክ ኖ ኢንቴንሽን ይገባኛል። ኖ ገና ለገና አማርኛ ቀላጥፋ አልተናገረችም ብለህ መዝሙር አይደለም። አሁን ቴዲ ሌላ አማርኛ አቁም፣ መዝሙር ዘምር። እኔ ላይ አንተ ካራክተር አሳሲኔ አንተ እንደዚህ አይነት ድራማ እኔ ላይ አሰራም። ዘምር ኖ ቸርች አምና የገባች ሴት የዘመረችውን መዝሙር ዘምር። ለምንድን ነው እኮ የእሷ መዝሙር ነው የምዘምረው እኮ መዝሙር ዘምር፣ በትክክል ዘምር ነው ያልኩት። እግዚአብሔር ይባርካት። የእሷ መዝሙር ነው የምዘምረው። እንደዚህ አይነት ቀልድ አቁም። ሌላ ቆይ፣ አራት ሰው አራት አባሽ ስማኝ፣ አራት ሰው ሌላ በእናትህ ቆይ አንዴ፣ በትክክል አራት ሰው አራት አባሽ። እኔ ዘምር ብሎኛል፣ ዘምራለሁ። አራት ሰው ጋይዝ፣ አራት ሰው መዝሙር አይደለም ካልክ ከሊቷ ጋር ነው የምትጋፈጥ። ስለ ገብርኤል ብለኸኝ ለአውራ ስላስቆመኛል። ምክንያቱም አንተ ምናምን ብለኝ እኔም አንተ ብዬ አስቆማለሁ። ወይ መዝሙር አይደለም በለኝ፣ የተወገዘ መዝሙር ነው አይደለም። በቃ ሌላ ዘምር። ሌላ ያጠናሁት ይሄንን ነው። አይመለከተኝም። ስለዚህ መዝሙር አይደለም ያልክ ነው። ቴዲ ዘምር፣ ረፍ እግዚአብሔር ረፍ። የተዘመረ መዝሙር እኮ ነው ቸርች ውስጥ። ቴዲ መዝሙር ትዘምራለህ አትዘምርም? መዝሙር አይደለም እያልክ ነው። ቅጣትን በትክክል ትቀጣለህ አትቀጣም? እኔ አንተ ጊዜ እንደዚህ እኮ ልዘምር እኮ ነው።
እኮ ተቀጣ ዘምር፣ መዝሙር ዘምር፣ ሌላ መዝሙር ዘምር፣ ሌላ መዝሙር ዘምር። ጨርሻለሁ። በውስጥ እግዚአብሔር ያሳደረው መዝሙር አይደለም፣ ዘግቼ በእኔ ዘጋሁት። በቃ ሌላ መዝሙር ዘምር። ሰምታችኋል። መዝሙር አይደለም ማለት። አዎ ሌላ መዝሙር ዘምር። አዎ መዝሙር አይደለም ማለት። ሌላ መዝሙር ዘምር። ጋሽ ትሪፕል ነው። እሺ ትሪፕል። ሌላ መዝሙር ዘምር። አንድ ቅጣት አለ። እሱ እሺ ነኝ። አማርኛ በደንብ አትችልም ብለህ መዝሙር አይደለም ማለት። ስነ ስርዓት ለምን አይኖርም አንተ? ዜድማ በጣም ያሳዝናል። በጣም ያሳዝናል። እንደዚህ ሰው ማግለል ያለ አይመስለኝም። ጂጂሻ ቴንክ ዩ ዴቭ ያባቴ ቅጣት መዝሙሩ ዘምር። ቴዲ በስነ ስርዓት ተቀጣ። የእግዚአብሔር ቃል እኮ ነው። ኢየሱስ ጌታ ነው በል ወይ መጽሐፍ ቅዱስ እኔ ላንብብልህ። ልዘምር። እሺ በውስጥ ያደረው ጂጂ ቴንክ ዩ በውስጥ ያደረው ልዘምር። እየቀለድኩ አይደለም፣ ሲሪየስሊ። አንተ እኮ የምትቀልድ ነው። እኔ በቁም ነገር ነው የምዘምረው። ቀጥል። ወይ መዝሙሩ እኮ ለአንተ አይደለም። መዝሙሩ ለማን ነው? ዘምር፣ ቀጥል። እንደ በግ ኑር። ኖ ቴዲ፣ ለመጨረሻ ጊዜ ነው የምጠይቀው። ለመጨረሻ ጊዜ ፍራለበት እንዴ ልጅ አሜሪ ቴንክ ዩ ሶ ማች። እኮ መዝሙር እኮ ነው አይደል እንዴ? ጂጂ ቴንክ ዩ። በእናትህ ቴዲ ረፍ። እዚህ ያስከፋ ነው ቤተሰቦቼ። በጣም የሚያከብሩ በጣም የሚወዱ ቤተሰቦች አሉ። ምንድን ነው ያጠፋሁት? አንተ የምትለውን ሁሉ ነው የተቀበል የምትለውን ሁሉ ነው። እንደውም መዝሙር ዘምር ያልኩትን አንስቼዋለሁ። በቃ እሺ፣ ታነሳሽ በሱ ቦታ በሱ ቦታ እኔ የምለውን መፈክር ከኔ ቀጥሎ ትላለህ። በቃ መጀመሪያ አረፍተ ነገሩ ነገርኛ እጅን አንሳ። አንተ ነግረኝ ነው ያልኩ የነበርኩት። አንተ ስትነግረኝ ነበረ። እሺ ችግር የለውም። እኔም በሚቀጥለው ነገር እንዳትለኝ። እሺ እጅን አንሳ። እሺ እጅን አንሳ። ችግር አለ። ይሄም እኔ ቴድሮስ በየትኛው ቅጣት ነው የምትቀጣኝ? አሸነፍኩ። ማች ተቀጣ። እየተከራከርከኝ እዚህ በ37,000 አንድ አሸንፈኛል። እሱ ቅጣት አለብኝ አልካድኩም። የኔን ግን አልተቀጣም። አሁን አሸንፍ ያለው 2 አለብኝ። 2 አንተ አንድ አለብህ። 2 ቅጣት። እኔ ቴድሮስ ስለ ኃጢአቴ በመስቀል ላይ የሞተውን ኢየሱስ ክርስቶስን በመስቀል ላይ የተሰዋውን ኢየሱስ ክርስቶስን አምኜ ከዘላለም ሞትና ጥፋት ብቸኛ መንገድ መሆኑን ተረድቻለሁ። ከጌታ ከኢየሱስ ክርስቶስ ውጪ እንዳልክ ዛሬ ትጨርሳለህ። ከጌታ ከኢየሱስ ክርስቶስ ውጪ። እሺ፣ ከጌታ ከኢየሱስ ክርስቶስ ውጪ። እጅን ከፍ አድርግ። እሺ፣ እጅን አንሳ። በጉልበት ነው። እጅን ከጌታ ከኢየሱስ ክርስቶስ ውጪ አዳኝና አማላጅ ሌላ የለም። መጽሐፍ ቅዱስ ላይ ነው። አዎ፣ ጥቅሱን ንገር። ሮሜ ምዕራፍ 8 ከቁጥር 30 ከሮሜ ላይ ያስነበበን። እሺ፣ ደስ ይለኛል። ጴንጤ ቤት መጽሐፍ ቅዱስ አይጠፋም። ይሄው መጽሐፍ ቅዱስ ደስ ነው የሚለኝ። ከዛ እያነበብክ ልበልልህ። እሺ፣ ደስ ይለኛል። ደስ ነው የሚለኝ። እሺ፣ ሮሜ ምዕራፍ 8 ከቁጥር 34 ከ31 ጀምሮ ነው ያነባለሁ ትላለህ። ከ33 ጀምሮ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። አሜን። ብቻ የሚለው ይታለ አንተ ጋር ቅድም በላይ አልከኝ። ለዚህ እኮ ነው ዴቭ ቴንክ ዩ ሶ ማች። ብቻ አንተ ጨመርከ። ኪስ አውጥተህ አልጨመርኩም። መጽሐፍ ስለ ክርስቶስ ብቸኛ ዳኝነት ሐዋርያት ሥራ ምዕራፍ 4 ላይ እንምጣልሽ። ታማችን ይላል። ናና ሐዋርያት ሥራ ምዕራፍ 4 ቀጥል እናነባለን። ነው የሚለኝ ሐዋርያት ሥራ ምዕራፍ 4 አረባት እንዳልክ ትንሽ ዝም ካለ አንተ ወደ ሙሉ ስብከት ትገባና መባ መሰብሰብ ልትጀምሩ። ኮንፈረንስ አይደለም ይሄ፣ ጌም ጨዋታ ነው። እንጤ ስለሆንኩ ያው
ባይብል ሲባል እንትን ይለኛል። ለዛ ተረጋጋ እንጂ እንዳልክ በቃ ተቀጣልከኝ ተቀጣኝ። ቅድም የሆነ ነገር ጨማምረ ነበር እሱን እንትን አልኩ። እሺ ለማንኛውም ሳማችን አልችልም። ለዛ ነው ስለ ኢየሱስ ያው ጴንጤ። እሺ ቀጥታ ቀጭኑ ተረጋጋ። ራስ ተረጋጋ። ምን ሰው ስምንት አባ ጂቢቲ ኩሺ ጂጂዬ ቴንኪው። ሌላ ሄኖክዬ ቴንኪው ብራዘር ሄኖካ አባ አንዴ እኔ ቅጣት አለ። አንዴ እሱ ቅጣት አለብኝ። ቴንኪው ናሆሜ ጆ ቴንኪው ጋይዝ ሌላ አንድ ቢሊየንዬ ቴንኪው ምናሉ ቴንኪው ሌላ ስድስት ሰው የፋራ እናደርገዋለን። ጊዜ ቴንኪው ሌላ አንድ ሰው ሞልተናል ማይ ፋሚሊ ቴንኪው ሶ ማች ፋሚሊ። አሁን እኔ ብለን ትቀጣለህ። እሺ እንዳልካቸው በትሪፕል ተለፋ። እሺ ትሪፕሉ ጋይዝ 9,000 ላይ ነን። ትሪፕሉን ሰብስበንም ቢሆን ዝም ብለን 50,000 እንግባ እንዴ። በዚህ ቤት ታሪክ ታይቶ የማይታወቅ ትሪፕል 50,000 እንግባ። ግላብ መጥቷል። ለስኪ አሜን ቴንኪው። ዝም ብለን 50,000 ምን ያለው ቃል 50,000 እንግባ። ሊና አበር 32,000 ገቡ። 32,000 ገቡ ጋይዝ። ሊና 32,000 ገቡ ጋይዝ። ወይኔ ሲያኮርፍ ደግሞ አሜን ሄኖክዬ ቴንኪው ምን አለች ሊና ለስኪያው በቃ ሂዱበት። ወይኔ ኧረ ምን አይነት ቤተሰብ ነው? 32,000 ገብተናል ጋይዝ። ምን አሉ ቴንኪው ቃል ቴንኪው ሶ ማች ማይ ፋሚሊ ለስኪያው። ኧረ ቴዲ ቤተሰብ በስመ አብ ወልድ ሁሉንም ያዙልኝ በእግዚአብሔር። አንዴ ምንድናችሁ? ሄኖክ ምንድናችሁ? በረከት አሜንዬ እንዴ ሄኖካ ምንድናችሁ እናንተ? ዴቪዬ በረከት ምንኩት ነው? ሄኖክ ምንኩት ነው? ማይ ትንሽ ራቅ ብሎ ወደኋላ ምንኩት ነው? ሂድ ወደ ዛይድ ባክ ወደ ዛይድ ባክ ወደኋላ ራቅ ብሎ ወደ ዛይድ ባክ። ይሄ ደግሞ በዚህ እድሜው ማይረጋጋ ውጭ ሀገር ለቀረው ማይረጋጋ ወደ ዛይድ ከወገን ጭራ ያለው ሁሉ እየመሰለኝ ነው እንዳልኩ ወደኋላ ትንሽ ቀረባቸው ትንሽ ራቅ በል። እሺ የፋራ መነጋገር እንጀምር። ክርስቲያን ስለሆንኩ ነው ቤት ቴንክ ዩ ሶ ማች ዊ ጋር እኔ ቀረብ ስትል ወደፊት ተው የሆነ ከኋላ የሆነ ጭራ ነገር ያለ እየመሰለኝ ነው። እሺ ኤዲ አንተ የሽሮ ዕቃ መስለህ የመጣ ልጅ አሁን ክፉ ደግ መነጋገር። ወይኔ ቤተሰብ ደርሰናል 50,000 እንግባ ጋይዝ። ወይኔ 50,000 እንግባ። የገነፈለ ሽሮ መስሎ መጥቶ ላይ 50,000 እንግባ ጋይዝ። 50,000 የእርድ ሽሮ ሊያዘናጋ ነው ጋይዝ። አዎ የቅድሙ አይነት ሊያዘናጋ እንዳንተ አይነት ከዚህ አዋተን የላክ ነው ዲያስፖራ ይቅርና ማንም አይሸውድንም። ሊያዘናጋ ግላፍ ጋይዝ። ተአምር ታያለው አሁን ተአምር ታያለው። በምንም ተአምር አንተ እኔን አታሸንፈኝም ጋይዝ። ሁለቴ ነው እኮ የገገማ የምናደርገው ምረት ታይሚንግ ጋይዝ። ቴንክ ዩ ሶ ማች ማይ ፋሚሊ ታይሚንግ። እሺ 50,000 ገብተን ታይሚንግ እንዳትረሱ አሉ። እዛ ሾካካ መንፈስ አለ፣ ሾካካ መንፈስ አለ። ዝም ብለን እንሄደው። ፈርቻለሁ ጋይዝ። 50,000 ጋይዝ ታይሚንግ 53,000 ቤካ በርተለሚውስ ማቴዎስ ሊና የስ ታምራኝ ነሽ የስ እግዚአብሔርን እንዳልካለቀ በኋላ የተሰጠውን ጊፍት ብታይ። ወይኔ ሮቤል፣ ወይኔ ሊና 2 ቅጣት አለብህ። ማይ ፋሚሊ አንዴ ዝም በል። ሚውት አድርጌ ላመስግናቸው የኔ ቤተሰቦች። የሰማይ አምላክ የዘላለም ክንዶች የመባረክና የመባረክ ምንጭ የሆነ እግዚአብሔር ጠሉን ያዝንብላችሁ፣ ይባርካችሁ። በናዝሬቱ ቅዱስ በጌታችን በኢየሱስ ስም እንዳይቆጥሯችሁ ሆናችሁ ተባረኩ። አትቆጠሩ ስትባረኩ። ይሄ ያላቸው የማይባል በረከት ያገኛችሁ በኢየሱስ ስም ጠቅልዬ ባረኳችሁ። አቤት አቶ ቴድሮስ ምን አልከኝ? ምን ነበር ያልከው? ማነ ቴድሮስ? እሺ የመጀመሪያው ቅጣት ባይዘዌ በክብር አውራኝ። 1 ቅጣት ነው ያለብህ። እኔ 2 እቀጣለሁ እንዳትረሳ። 2 አለብህ፣ 2 አለብህ። እኔ ነኝ የምቀጣ። የመጀመሪያ ቅጣት እኔ ልቅጣ። መጀመሪያ ስማ። ኦኬ 1 አለብህ ለካ። እኔ 2 አለብኝ። ኦኬ 1 ቅጣት። ቶሎ በል።
እጅን ወደ ላይ ታደርጋለህ። ማምንበትን እላለሁ። እሺ 3 ቅጣት አለብን። ሶሪ ያው 3 ቅጣት። እሺ በልምልን ትላለህ። ምንድን ነው የምታወራው? አቦ በላ። እሺ ምንድን ነው አባቴ? 2 ቅጣት አለ፣ 3 ቅጣት አለብን። ስለዚህ በልምል ጋይስ እኔ እንዳልካቸው ዘነበ ሳይንቲስቶች በእኔ ፊት ላይ ጥናትና ምርምር አድርገው አታስቀኝ እንዳልክ በእናትህ በእኔ ፊት ላይ ጥናትና ምርምር አድርገው። እኔ በተለይ በጎን የምታት አስተያየት እኔ በጣም እያሳቀኝ ነው እንዳልክ በእናትህ በእኔ ፊት ላይ ጥናትና ምርምር አድርገው። አታኩርፍ እንዳልክ ወደፊት ቀረብ ብሎ ወደኋላ ራቅ በል እንዴ! እንደገና በዚህ ፊት እያኮረፍክ እንዴት ነው እንዳልክ ትቀጣለህ? አርፍ። እሺ ስለዚህ ምን ትላለህ? እሺ ድጋሚ ትላለህ። እኔ እንዳልካቸው ዘነበ ሳይንቲስቶች በእኔ ፊት ላይ ጥናትና ምርምር አድርገው ይሄ ልጅ ከአርባ ምንጭ አዞ ጋር ይመሳሰላል ብለውኛል። ይበቃል እንዳልክ ይበቃል። የመጀመሪያ ቅጣት እጅን ከፍ አድርገህ እኔ የምለውን ትላለህ። ሁለተኛ ቅጣት የእግዚአብሔር ቃል አነባለሁ እሱን ትላለህ። ሶስተኛ ቅጣት ዛሬ በዛሬ አይጨርስም እንዳልክ በእናትህ። ሶስተኛ ቅጣት መዳን በሌላ በማንም የለም በክርስቶስ ኢየሱስ ብቻ ነው እያልክ 15 ጊዜ እጅን ከፍ አድርገህ ትላለህ። የመጀመሪያው ቅጣት ምንድን ነው? የመጀመሪያው ቅጣት ጋይዝ አራት ሰው ወይኔ ተቀድመናል። እሺ የመጀመሪያ ቅጣት መዝሙር ዘመር። የፈለኩትን የቅድሙን አይነት ሳይሆን የፕሮቴስታንት መዝሙር በትክክል ዘምር። በትክክል። ሁለተኛ ቅጣት ተንበርክከ ከወንበር ተነስተ ተንበርክከ ኢየሱስ ክርስቶስ ጌታ ነው ትላለህ 10 ጊዜ። እሺ ሶስተኛ ቅጣት እኔ ማነበውን የእግዚአብሔር ቃል ከኔ ተከተለ ታነባለህ። አይዞህ አላረዝምብህም። እንደ ቅዱም አሳጥር በእናትህ እንዳልክ የእግዚአብሔር ቃል ነው። የምትፈልገውን ፓርት ስትፈልግ ታሳድር ነው። በአንተ አስተያየት የሚቀነስ የሚቀየር ነገር የለውም። የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። አሳጥር። ክብር አለ ለእግዚአብሔር ቃል፣ ግን እያሳጠርክ ንገር። ሰው በቃ ዝም በል። እሺ እንዴ አንተ ሁለት ቀን ሙሉ እያስነበብክ እንዴት ነው የሚሆነው? ኧረ እባክህ እሺ እንዳልክ ስርዓት ይኑርህ። ገና 2 ቅጣት አለብህ። በተቻለ መጠን እንዳልክ ሳታኮርፍ ንገረኝ። አንደኛ ኧረ እባክህ ኧረ ተው ግን። እሺ ኤፌሶን ምዕራፍ 2 ከቁጥር 4 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ በነበርን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እሺ ማንም እንዳይመካ ከስራ አይደለም። እኔ በነገር ላይ ባያበላ አነባለሁ እኮ፣ ግን አንተ በጣም ለምን እንደምታረዝመው አላውቅም እንዳልክ። የእግዚአብሔር ቃል ነው። በአንተ አስተያየት አይቀንስም ከፍ አይልም።
እግዚአብሔር ቃል እኮ ሲረዝምባቸው እኮ ስነ ስርዓት ይኑር፣ እንደ እድሜ ይሁን። ተረጋጋ። ስነ ስርዓት ይኑር፣ ኖ እንደ እድሜ ይሁን። ቦታ እስክታገኛ ማድር አለብን እንዴ? ስርዓት ይኑር፣ እንደ እድሜ ይሁን። እሺ ዲሲፕሊን የሚባል ነገር ይኑር። ሁለተኛ ቅጣት አለበት። ሌላ አንደኛ ቅጣት እሺ፣ አንድ አለበት። አንደኛ ቅጣት በነገራችን መጽሐፍ ቅዱስ ስታነብ ማለት ነው ጥቅሙ ምንድነው? ከኪስ እንዳትጨምር አንቄ ይዣል። ጴንጤ እኮ ነኝ። ከራሴ አልጨምርም እኮ የእግዚአብሔርን ቃል አንብበህ በል ስትለኝ እከተላለሁ እኮ የእግዚአብሔርን ቃል በል ስትለኝ ተጨማምራለህ። አንዳንድ ነገር የአንድ ቅጣት አለብህ። ስነ ስርዓት ይኑርና ተቀጣ። እሺ እንዳልክ። እሺ የመጀመሪያ ቅጣት መዝሙር ዘምር። እሺ ከሶስት ዘማሪዎች አማርጠላለሁ፣ ከተከስተ ከሊሊና ከዳንኤል አምደ ሚካኤል። እሺ ሶስተኛ ቅጣት ጻፉልኝ። ሶስተኛ ቅጣት ጋይስ፣ ሶስተኛ ቅጣት ጻፉልኝ። ደብል ነው ቤተሰብ፣ ደብል ቴንክ ዩ ማይ ፋሚሊ። ደብል ነው ቤተሰብ። ጡፋን ወሊን ማለት በጋራ ማለት ነው። ባይዜ ጡፋን ወሊን አባብየ ገለቶም አፍጅራ። እሺ ሶስተኛ ቅጣት ኢየሱስ ያድናል ትላለህ 10 ጊዜ። እኔ ሌላ ነገር እንደልቅጣ ሁሉም ያምናል እኮ ሁሉም ያምናል ኢየሱስ እንደሚያድን። እስልምናው ኦርቶዶክስም ሁሉም ያምናል። ኢየሱስ ያድናል። ባላው ፖለቲካ አትስራ አለው። ደመቅ አድርጌ ምን ችግር አለ? እኔ ስል ነው ከኔ ቀጥለ ነው የምትለው። ኧረ አንተ በላ አስፈልገኝ ብለዋለሁ። ግዴታ ነው። እኔ ነኝ ማለት ምንም አሽቃበጥ አስፈልገው። አንተ ምንም አታሽቃበጥ። ስነ ስርዓት ይኑር። የእግዚአብሔር ቃል ማስብለ ስነ ስርዓት ይኑር። እኔ ነኝ ማለት ከኔ ቀጥለ ነው የምትለው። 4 ሰው 4 አባጋዝ 14 ሰው ማለት ይሱ። እሺ 14 ሰው እንግዲህ ካላሽቃበጥ ካሉ እንዴ እንዳለ ዳኒ ቴንክ ዩ 14 ሰው ዳኒ ቴንክ ዩ ዱፋን ቴንክ ዩ አራት ሰው ቴንክ ዩ። እንሙላ ሌላ ሞልተናል። ጂጂዬ ቴንኪዩ ሞልተናል። አሁን ዝም ብለን 20 ሺህ እንግባ። እሺ ጋይስ ምን አሉ? ቴንኪዩ ሶ ማች እሙዬ ቴንኪዩ፣ ሁላችሁንም ቴንኪዩ። ጸድዬ፣ አብዬ አሁን ትሪፕል ቤተሰብ ትሪፕሉን እናሸንፈው። አንድ ቅጣት አለበት። እጁን አንስቶ ነው የሚለው። አዎ በእናትህ ወደኋላ ራቅ በል። በእናትህ እንደው አንበሳ ወርደላል። ወደኋላ ራቅ በል። ስነ ስርዓት ይኖርሽ። አፈርሱን ስነ ስርዓት ሰዎች አፈር ምን አገባኝ? ለምን ለቤተሰቦች መጠንቀቅ አለብኝ። እየደነገጥ ነው ያሉ ነው። በእናትህ ሚውት ላድርገው መሰለኝ። ጆሲ እንደዛ ይሻለኛል ነበር። ጆሲያችን ትሪፕል ጋይስ፣ ትሪፕል ፋን ቴንክ ዩ ሶ ማች ቴንክ ዩ እንሂድበት። ምን አሉ? የሳይ ኡኖ ምን አሉ? ቴንክ ዩ ሶ ማች ጋይስ። ትሪፕል እንጠቀም። እንሂድበት። ትሪፕሉን እንጠቀም። ከዛ በኋላ ችግር የለውም። ትሪፕሉን ተጠቅመን ታይሚንግ ላይ ወስደን ቅርቅር። የታባቱ ይሄ ቆይ ሊናዬ፣ ወይኔ ሊና 33 ሺህ ገባ። ሊና አንበሳ ወረደለት። ጌታን አንበሳ ወረደለት። ቡዳንን ነው እያሉ አንበሳ ወረደለት። ቡዳንን ሊና የቃላት የለኝም። በስመ አብ አረ ሊና አረሳም አረ ቲቪ በቲ ቤተሰብ ወይኔ በዚህማ በስመ አብ ዲቻ ነው የምንከፍተው። ዲቻ ረፍ ዘፈን ሚውት አድርገኝ። ምን አገባ? ሚውት አደርጋለሁ። ዘፈን እኔን አይመለከተኝም። ሶሪ በጣም ጋይስ፣ እኔ መውቼዋለሁ። ጋይዝ እንደርስበታለን እንዴ? አንተ ጋዜጠኛ አበደ እንደሞጣው ነው እኮ ቡዳ መንፈስ የተመታየው። እኔ ዘፈን ግደሉ። እሱ ጋር እንሄዳለን። ዘፈን ከፈለክ ሂድ። በጣም በሌላ በማንም የለም አስብለዋለሁ ጋይዝ። ጋይስ ታይሚንግ እንችላለን። እንደርሳለን 33 እንደርሳለን 33 ሺህ
ከየት መተን እንደርሳለን? 33 እንደርሳለን። 33 ሺህ እንደርሳለን ጋሽ። አንደርስም። ቴንኪውሽ ተሸንፈናልሽ። አንዴ እሺ የኔ ቅጣት ተቀጣ። እሺ አንዴ ቅጣት አለበት። እሺ እኮ መዝሙር ዘምር። ምን ችግር አለ? ዘምራለሁ። ጋሽ ታብታብ አድርጉሽ። ማይ ፋሚሊ ቴንክ ዩ ሶ ማች። ሁለተኛው ቅጣት ምንድን ነው? ሁለተኛው መዝሙር ዘምር ብያለሁ። ከዳንኤል አምደ ሚካኤል ከተከስተና ከሊሊ። ሁለተኛ ቅጣት ተንበርክከ ኢየሱስ ክርስቶስ ብቻ ጌታ ነው ትላለህ 10 ጊዜ፣ ወይም ደግሞ ጌታ ኢየሱስ ያድናል ትላለህ። ሶስተኛ ቅጣት እኔ ምልህን ያንን ትላለህ። የእግዚአብሔር ቃል ማለት ነው። አንተ ቃል ከኪስ ትጨምራለህ። እንዲህ በቃል የምትለውን አናምንም እኛ። የእግዚአብሔርን ቃል ነው እኔ ከኪስ የምጨምረው። ከዚህ አንብበህ ከሆነ ችግር የለብንም፣ ግን በቃል ትጨማምራለሽ። እንቴ ነኝ እኮ የእግዚአብሔር ቃል ላይ አልጨምርም፣ አልቀይርም። ስለዚህ የመጀመሪያው መዝሙር ዘምር አልኩ። ለምንድን ነው የምታዝብህ? የመጀመሪያው መዘመር። ሁለተኛ ኢየሱስ ያድናል ትላለህ ተንበርክከ። ምንድን ነው የምትለኝ? ለምንድን ነው የምታስደጋግመኝ? ችግር የለውም። ተንበርክከ ምፈልገው ቅጣት መሆኑ ያ። እሺ እጅን ከፍ አድርገህ ቁጭ ባልክበት እኔ ስል ትላለህ። አታሽቃብጥ። እኔ እላለሁ። ችግር የለውም። ሞቅ አድርጌ 10 ጊዜ ነው የምትለው። እሺ ቁጥሩን አንተ ቁጥር። ኢየሱስ እንደሚያድን ማንም አይችልም። ማውረድ አትችልም። እጅን ከፍ አድርገህ ነው የምትናገረው። እኔ እላለሁ ኢየሱስ እንደሚያድን ማንም ቁጥር ጥሬ ነው። ፖለቲካ ስራ በልቀጥል። ኢየሱስ ያድናል። ኢየሱስ ያድናል። 14 ሰው ጋይስ 14 ሰው ኢየሱስ ያድናል። ኢየሱስ ያድናል። ትሪፕል ላይ ካልኩኝ 10 አይሞላም። ለኢየሱስ ያድናል። እሺ እጅን ወደ ላይ ታደርጋለህ። ጋዝ እንሙላ። ቆይ አንዴ ተረጋጋ። ሰባት ሰው አበጋዝ። ጂጂ ቴንክ ዩ ሶ ማች። ፍያ ቴንክ ዩ አብዬ ቴንክ ዩ። ሌላ ወይኔ እሺ እንዳትወል ቴንክ ዩ ሶ ማች አብዬ ቴንክ ዩ። ሌላ 4 ሰው። ኧረ ተረጋጋ። ቆይ እናሸንፍ። ጸድዬ ቴንክ ዩ። ሌላ አንድ ሰው ሞልተናል። ቤትዬ ቴንክ ዩ ጋይዝ። እንደምንም ብለን 30 ሺህ እና 40 ሺህ እንግባ። እስቲ እንግባ። አስገቡኝ እስቲ ጋሽ ያስብኝ። እሺ እስቲ 40 እና 30 ሺህ እንግባ። ጋሽ ያስብኝ። አትከራከር። ትቀጣለህ። አቦ እሺ አልኩ አይደል እንዴ? እሺ እጅን ወደ ላይ ታደርጋለህ። ትሪፕል ነው። ቆይ ትሪፕል ይለፍሽ። ትሪፕል ይለፍ። እሺ ትሪፕል ነው ቤተሰብ። ትሪፕል ቤተሰብ። ጋይስ ትሪፕል ግላቭ ያለው ግላቭ ውስጥ ግላቭ ያለው ግላቭ ውስጥ ትሪፕል ነው። ሮቬል አቤኬም ጉዱካሳ ቤት ቴንክ ዩ። ኤርታል ቴንክ ዩ። ትሪፕል ነው ጋይስ። ትሪፕሉን እንጠቀም። ዘመን ነው ጋይስ። ትሪፕል ነው። ፍፄ ቴንክ ዩ። ትሪፕሉን እንጠቀም። ትሪፕሉን መሳ ጸድዬ ቴንክ ዩ ሶ ማች። ቴንክ ዩ ጋይስ ማይ ፋሚሊ ቴንክ ዩ። ሌትስ ጎ። ይኸው 13 ሺህ ገቡ ባላው። ግላቭ ያለው አለ። አብዬ ግላቭ አለሽ። በግላቭ ቴንክ ዩ ዘማሪ በላይ ቴንክ ዩ። ግላቭ ጋይስ። ቴዲ ዘፈኑን ዝጋው በእናትህ። ያይሶ ነው በእናትህ። 30 ሺህ ገቡ ጋይስ። ግላቭ ተጠቅሙ ጋይስ። ግላቭ ነው እኮ እዛ እነሱ ግላቭ የተጠቀሙ እኮ ነው ጋይስ። ግላቭ ተጠቅመው ነው እኮ። ግላቭ ተጠቅሞ እኮ ነው። ጌታን በግላቭ እኮ ነው። ግላቭ ነው ጋይስ። አዎ ለዛ እኮ ነው። ባው አውቄያለሁ ነው ምን እንደሚያደርግ አውቄያለሁ። ለእንትናቸው ማወቂያ ሊያረጉ 30 ሺህ ገብቷል ጋይስ። ግላቭ ነው በግላቭ ነው እዚህ የደረሱት። ወይኔ እንዳልክ እንደዛ ስርዓት እንዳላይሳስኩት ነገር እኔ ላይ ደርሶ ቴዲ
ዘፈኑ ዘጋ። ሁለት ቅጣት እንዴ! እኔ አንተ በቤት ለምታደርገው አይመለከተኝም፣ በቤት ለማደርገው አይመለከተኝም። በዚህ ደረጃ ደግሞ እንደዚህ ቋንቋን ለመስማት መንገሽገሽ በጣም አናዶኛል። ምንም የሚገናኝ ዘፈን አልሰማም ነው ያልኩህ። አይ ዘፈን እኔ ጴንጤ ነኝ የምትላቸው ትነጋገራለህ ከእነሱ ጋር ችግር የለውም። እሺ ወደ ቅጣቱ ልምጣ። በማህበር አሸንፎ ሊቀውጥ ነው። እሺ ቀጥል። እሺ የመጀመሪያው ቅጣት እጅን ወደ ላይ ታደርጋለህ። እማምንበትን ነው የምለው፣ ማላምንበትን አለ ያልኩህ ቅጣት ነው አታድርገኝ። አንድ ጊዜ ትላለህ። አንድ ጊዜ በድፍረት ቀርቤ ያናገርኳት ሴት ክፉ አይደለም፣ አይዞህ ቅጣት ነው እንዳልክ ቅጣት መሆኑ ሰው እኮ ያውቃል። አንተ ምንድን ነው በድፍረት ቀርቤ ያናገርኳት ሴት ትሪፕል ነው ጋይስ። ደስ የሚል እንደርኩ ቢናደድም ነው ቅጣት ይተገበራል። ኧረ ይህቺ ሊና የምትባለው ሴትዮ ኧረ እግዚአብሔር ይገስጻት። ይቺ ምን ጉድ ነች በእግዚአብሔር። ይቺ ያማታ እንዴ አንድ ጊዜ ትላለህ። እቺ ብል እንዳልክ ብልግና አታስወራኝ። እሺ በእናትህ አንድ ጊዜ ሰዎች ነው እኮ አንድ ጊዜ ነው። እኔ ክርስቲያን ነኝ። አንድ ጊዜ እንዳልክ ሰማን። ደጋግመህ ስማው አትገባም። የራስ ጉዳይ ደጋግመህ ስማው። አንዴ ከነገርከን ሰማን። በቃ እማላምንበትን ነገር አልልም ማለት ነው። ክርስቲያን ነኝ ማለት በሌላ አማርኛ አፒታይቴ ከዓለም ይለያል ማለት ነው። ሰማን 10 ጊዜ አትንገረን። እሺ አየህ፣ ደጋግሜ ማስታውስህ አንተ ዘፈን የከፈትክ ዓለማዊ ነገር ልታስወራኝ ነው። እኔ ደግሞ ደጋግሜ ማስታውስህ ጊዜ የምትነግረን ለምንድን ክርስቲያን ነው? ኖ አፒታይቴ ይታወቃል ማለት ነው። የምፈልገውና ማልፈልገው የጠላውና የምወደው ይታወቅልኝ ማለት ነው። ክርስቲያን ነኝ በመንፈሳዊው ምናምን ጠጋ ቸርች ለመክፈት ነው። ተረጋጋ። እሱን አሁን እንደዚህ አይነት የእንቁራሪት ሙድ አቁም አንተ ራሱ እንደ እድሜ ይሁን። እኔ እንዳልክ በጣም ቅጣ አንድ ጊዜ በድፍረት ያናገርኳት ሴት ጡጦ ፊት ነው ዞር በል ብላኛለች። ኧረ እግዚአብሔር ይገስጽ። አንተ ስራ ይፍረስ። ጋይ 7 ሰው 18 ሰው ነው የሚለው 20 ሰው ጀማሪ ክርስቲያን ነኝ። ኤችቢ ጀማሪ ክርስቲያን ነኝ። ትቀጣ እሺ በድፍረት ያናገርኳት ሴት ጡጦ ፊት ነህ ዞር በል ብላ አባራኛለች። ጡጦስ ምንድን ጡጦ እንዴት መጣልህ? ከሀገር ከወጣ ስንት ጊዜ ነው ጡጦ ያረሳሱ? ጡጦ ፊት ነህ ዞር በል ብላኛለች። ጋይስ እኔ እንዳልክ ደስ የምትለኝ በቃ ብትናደድም ተቀጣበልን ትቀጣለህ። ደስ ይላል። በቃ ጋይስ 5 ሰው አስቸገረን እኮ ክርስቲያንን ያለ ደጋግሞ እየነገርን 5 አባ ጋይስ 2 ሰው ቤተሰብ 1 ሰው እኔ ቲቲን ካሸነፍ ወንጌል ነው ማስመሰክረው። እሱ ዓለማዊ ነገር ነው የሚያስብለው። ሌላ አረጋይ አበባ ሙሉ አንድ ቅጣት አለ። ቅጣት እየመጣ ነው። ሄሎ ኦኬ ቅጣት ምትሉኛል። ከድሮ ፍቅረኛ ቅጣት ምትሉኛል። ሊናዬ አራችን ሊና የምትባለው ሴትዮ ጠላቶች ከድሮ በቅርብ የሚያውቁ ሰዎች ናቸው። እየደወሉ እየነገሩኝ ነው። በዚህ ደረጃ እኔ ለምን እንደምጠላው 2400 ሰው ቁጭ ብሎ ነው እሱ ጋር ያለው። እኔ በማህበር አዋጥቶ ነው እኔ እንድቀጣ የሚፈልጉት። ቡዳንና እና ምን ትላለህ? የምትለው ነገር አለ? ቀና በዚህ በቡዳ አልቀረም። እኔ ቡዳ መንፈስ የተወጋ። እሺ ትቀጣለህ፣ እንዳልክ ትቀጣለህ። የመጀመሪያው ጋይስ 20 እና 400 አያችሁ ልዩነቱ። ቆይ አንዴ ላውራ እስቲ በእናትህ። ቆይ እንዳልክ የኔ ቅጣት ነው፣ ትቀጣለህ። እሺ ሊናዬ ቃላት የለኝም። ሊና፣ ትሬዛ፣ ናት፣ ሳም አረ በስመ አብ ዳመስግኑልኝ የቴዲ ሐዋሳ ቤተሰቦችን። እንዳልክ ትቀጣለህ። ይሄን የከሰረ ጋዜጠኛ በነፍሱ የተጫወትኩ ነው። እላፊ ለምንድን ነው የምትናገረው? እንዳልክ አንዴ ጠብቀኝ። አንዴ መጣሁ። ተወክተህ ልመጣ ነው የሆነ ነገር ዋት እኔ ጴንጤ ነኝ። በእናትህ አስቸገርን እኮ ጎበዝ። በእናታችሁ
በእያንዳንዱ አረፍተ ነገር ጴንጤ ስለመሆኑ ሊነግረን ይገባል። ሰማን እኮ እንዳልክ። አዎ ጴንጤ ነህ አለን እኮ። እሺ ጴንጤ ነህ የክርስቶስ ተቃዋሚ መንፈስ ከየት እንደሚመጣ እዛ ቤት እኔ ደስ የሚል ብትናደድም ቅጣት ታከብራለህ። አቦ በእናትህ ፖለቲካ ትስራብኝ የምትለው በጣም እግዚአብሔር በጣም ከአንተ የሚመቸኝ ባህሪ። እሺ እሺ እኔ እንዳልካቸው ዘካርያስ ዘነበ ዘካርያስ አይደለም አባቴ ዘነበ ዘካርያስ ነው። ያንተን አባት እኔ ቅድመ አያት አመሰቃቅ እያለሁ አንተ ማን ስለሆንክ ነው የኔን አያቶች የምታመሰቃቅ? ለቦታ መቀያየር ያው ስነ ስርዓት ይኖረ ቦታ ቤት ተቀያየረው እንጂ ቤት አልተቀያየረ። አሁን ቤት ናቸው። እሺ ስነ ስርዓት ይኖረ እንዳልካቸው ዘነበ ዘካርያስ እኔ እንዳልካቸው ዘነበ ዘካርያስ ሼም ይዞኝ ነው እንጂ ምንድን ነው ነገሩ? ነገረኝ። አይመለከትም። 636 አባጋይስ ምርጫ 3 ምርጫ ስጠኝ። እንደውም ምርጫ ይሄን ነው የምትለው? ቆይ ስማ አልልም። ምርጫ ስጠኝ ጋይስ። ሌላ 16 ሰው 16 ሰው እንዳልክ ፕሊዝ። ኖ ምርጫ ስጠኝ። 10 ሰው እንዳልክ ፕሊዝ፣ በእናትህ ምርጫ ስጠኝ። ኧረ ወደዛ ሄድ። ምርጫ ስጠኝ። 3 ምርጫ ያሟል። የመጀመሪያው ምርጫ ጋይስ። ሌላ ቆይ ተረጋጋ። 5 ሰው 5 አባ የመጀመሪያው ምርጫ ቶሎ ጋይስ፣ ቶሎ ሌላ 2 ሰው 3 ሰው። ቴንክ ዩ ምን አሉ? ቴንክ ዩ ሮብ፣ ቴንክ ዩ ቤቲ። ሌላ 2 ሰው ጋይስ። ሌላ 3 ሰው 1 ሰው። እሺ ናይስ ዊ ዲድ ኢት እኔ እንዳልካቸው ዘነበ 3ኛ ምርጫ ስጠኝ። ትሪፕል ነው ቤተሰብ፣ ትሪፕሉን እንጠቀም ጋይስ። ይሄንን ጋዜጠኛ ዛሬ አበሳውን እያበላሁት ነው። 13 ሺህ ላይ ቁጭ ብሏል። እኛ 900 ላይ ነኝ። 4 ትሪፕሉን እንጠቀም። የሆነ ነገር አርጉ። ማይ ፋሚሊ ፓያሱስም ትላለህ። ቤት ቴንክ ዩ ቤት ትላል። ትሪፕል ቤተሰብ ቴንክ ዩ ጋይስ። ትሪፕል ነው ቤት ቴንክ ዩ ትሪፕል። አረ ጋይስ አበባ ሰዓት አልፏል። ናርዲ ቴንክ ዩ ቤት ቴንክ ዩ። አረ ትሪፕሉን እንጠቀም። አረ ደህና ነገር እንደዚህ ውው የሚል ነገር ትሪፕል ቤተሰብ እንዳይደርስብን። አረ ትሪፕል 13 ሺህ ላይ ነው እንዳይደርስብን ጋይስ። ቴንክ ዩ ቤት። አረ ዘፈኑን ዝጋው። ያሟ እንዴ 19 ሺህ ገቡ። ቴንክ ዩ ዘፈኑን ዝጋ። ቴዲ ለምን ነው እንደዚህ የምታደርገው? ይሄ የ40 ሊኮራበት ነው። አልፈልግም እኔ ዘፈን መስማት። ሚውት ማለት ይችላል። እኔ ጴንጤ ነኝ። ይሄ የሌላ ሃይማኖቶች ቅጣት ነው። እኔን አይመለከተኝም። ምንም የሚያገባ ነገር የለም። ዘፈን እኔ ጋር ህብረት የለውም። እኔ ክርስቲያን ነኝ ወንድሜ። አትክፈት ላይ እኔን ሚውት አድርገኝ። አትክፈት ዘፈን በስነ ስርዓት። ይሄ የሌላዎች ሃይማኖት ቅጣት ነው። ጴንጤ ጋር ዘፈን አይሰራም። ይሄ ለአርባ ምንጭ ህዝብ በነገር ላይ አይ ዶንት ሪሊ ኬር። ክርስቲያን ነኝ እኔ በቤቴ ለማደርገውን አይመለከተኝም። እኔ መስማት አልፈልግም። ቅጣት 3 ቅጣት አይመለከተኝም። አትንገረኝ በቤቴ በቃ ይኸውልህ፣ ከሌሎች እንደዚህ ሃይማኖቶች ጋር ይፈልኩ ነው። ጴንጤ ጋር ስትመጣ ኃጢአት ነገር ጋር ህብረት ቆርጠናል። የለንም ቁርጥ እስከነሱ ጋር ከኛ ጋር ከዓለማዊ ነገር ጋር ተለያይተናል። መጽሐፍ ሲናገር ቲቶ ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ባይዞ መጽሐፍ ቅዱስ ከእነሱ ጋር ተሰብስበ ቁርጥ ምናምን ስቆርጥስ ጓደኞቼ ናቸው። ወንድምነት ጓደኞች ባይዘው ህብረት ማድረግና መገናኘት ይለያያል። አሁን ከእነሱ ጋር እገናኛለሁ፣ በላለሁ፣ እጠጣለሁ፣ ግን መስመር አለን። ጓደኞቼ ናቸው። ኦፍኮርስ በጣም ነው የምወዳቸው። ወደዚህ እውነት ወደዚህ ብርሃን እንዲመጡ ባገኘሁት አጋጣሚ ወንጌል ይመሰክርላቸዋል። ምንም ጥያቄ የለውም። ከዛ ውጭ ግን እነሱ የሚያደርጉትን አላደርግም። እንዳልክ አንተ ካሉ 2 ቀን ነው የምታወራው። ቆይ እንዳልክ ገና 17 ቀን አወራለሁ። ጴንጤ ነኝ። ቲቶ እንደዚህ ይላል። የኔ ሰዓት ነው እንዳልክ። በእናትህ አንተ በቲቶ ጀምረህ በራእይ ነው የምታቆመው። ቆይ በእናትህ ኧረ እባክህ ስነ ስርዓት ይኑር። እጅህን ወደ ላይ ታደርጋለህ። ናርዲዬ ቴንክ ዩ ሶ ማች። ማላም 3 ምርጫ አምጣ። ቴቫችን አዲስ ሮቤል ናርዲሻ ቴንክ ዩ ሁላችሁንም ምርጫ 3 ምርጫ አምጣ አባቴ። 3 ምርጫ። የመጀመሪያው እጅን ወደ ላይ ታደርጋለህ። የመጀመሪያ እሺ። የመጀመሪያው እኔ ምልህን ትላለህ። ሁለተኛው እኔ አድርግ ምልህን ታደርጋለህ። አላረግም። ሶስተኛ ደግሞ እኔም አድርግ ምልህን ታደርጋለህ። እንደዚህ አይነት ተመሳሳይ ቴዲ እኮ ምርጫ ትሰማለህ። ቴዲ አይደለም ቴዲ
እኔ አንተ ጋር ስሆን ለአንተ በጣም ነው ምራራ። ከወንጌልና ከወንጌል ውጭ እሺ እጅ ላይ ትላለህ። እጅ ላይ ታደርግና ትውልድ ሁሉ ትላለህ። አንድ ቅጣት ነው ያለኝ። ትውልድ ሁሉ ብጽዕት ይሉሻል። ብጽዕት ይሉሻል። እመቤታችን ቅድስት ድንግል ማርያም የጌታ እናት ቅድስት ድንግል ማርያም እመቤታችን ከሴቶች ሁሉ የተባረክሽ፣ ከሴቶች መካከል የተባረክሽ ነሽ። ድንቅ ነሽ፣ ድንቅ ነሽ። ላከብርሽ፣ ላከብርሽ፣ ልፈራሽ። ኧረ እባክህ መጽሐፍ ማይለውን አታስብለኝ። ፍርሃት ኖሮ ምንፈራው እግዚአብሔርን ነው። ምንፈራው እግዚአብሔርን ነው። አትፈራም? አንተ አባትን አትፈራም? ማርያምን በጣም ነው መወዳት ማከብራት። እንዴ እናትን ትፈራለህ? ሰው የሚፈራው እግዚአብሔርን ነው። ቆይ እንዳልተረጋጋ ቴዲ። ሰው የሚፈራው እግዚአብሔርን ብቻ ነው መፈራት የሚገባው። ፍጡር አልፈራም። እኔ እናትን አትፈራም? ፍጡር አልፈራም። እናትን አትፈራም? ወዳታለሁ፣ አከብራታለሁ። የጌታ እናት ማርያምን ትፈራለህ? አትፈራም? ለምን ደው እንፈራት? እናትን አትፈራም? እኔ እግዚአብሔርን ብቻ ነው እንፈራው ቴዲ አልልም መቼም። አሁን ያልከውን ልፈራሽ የሚለውን መቼም ነው ማለት ነው። ሰማይ ከፍ ምድር ዝቅ ቢል መቼም ውስጥ ያሉ ነገሮች ግን ተቆጡ ታውቃለህ። ችግር የለውም። መጽሐፍ ቅዱስ የማይለውን አልልም። ጴንጤ ነኝ። መጽሐፉ ካለ አለ ምልህም በል። እኔ አሁን ለምሳሌ ሁሉም ሰው እናቱን ያከብራል፣ እናቱን ይፈራል። እናቱን ያከብራል። አለቀ። እኔ አልፈራም። እዚህ ውስጥ ያላችሁ እናቶቻችሁን አትፈሩ? መፈራት የሚገባው በሰማይ በምድር አንድ እግዚአብሔር አለ። አለቀ። ፍጡር አልፈራም። በእናትህ እንዳልክ ፍጡር አልፈራም። ፍጡር አያስፈራኝም። እኔ አልፈራም። ወይኔ እንዳልክ በእናትህ። ኧረ እባክህ እንደው በመድኃኒዓለም ቀጥል። አሁን ቀጥል። በጣም እንትኑን እያለዘ አባቴ ቀጥል። ወሬውን ፖለቲካውን ተውና እሺ። እኔ የምልህን ስማ አሁን። እሺ ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ 10 ጊዜ ነው የምትለው። እመቤታችን ቅድስት ድንግል ማርያም የጌታ እናት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ እስከ 48 መጨረሻ እንደሚናገረው ማርያም ከጸለዮቹ ጸሎት ውስጥ አንዱ የሆነው ከዛሬ ጀምሮ ትውልድ ሁሉ ያስለፈለፈ እኮ ትክክለኛ መንፈስ አይደለም እኮ ትውልድ ሁሉ ብጽዕት ይሉኛል ብላ እንደተናገረች እደግመዋለሁ። የጌታችን እናት የጌታችንን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። የጌታችንን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። ብጽዕት ስለሆነች ሆናም ስለተገኘች ዳርሻለሁ። መጽሐፍ ቅዱስ ሉቃስ ወንጌል ላይ ያለው ላምብነት አፈር ሰውን ተረጋጋ እንዴ! ብጽዕት ናት እኮ መሽካርኩ በላልክ አልኩ። ፖለቲካው አንተ ፖለቲካዋን ትደርሳለች። አይዞህ እኔ አንተ አፍንጫ ስጠርግ አፍንጫ ይጠርጋለሁ። ከዚህ በኋላ አንዴ ፋታ ውሰድ እስኪ። አንዴ ምንድነው የሚያቅበዘብዝ መንፈስ? ቀጣኸኛ እኮ ማርያም ብጽዕት ነች በላ 10 ጊዜ አልኩ። ካላልኩ አላልክም ጦርነት ስል ቴዲያችን ይላል። ቴዲ ይኸውልህ አንተ ቤት ስታወያይ ፖለቲከኞችን ማይንድ ትሪክ ማድረግ እዛ እነሱ ጋር ነው። እዚህ አይሰራም። እኛ በታደሰ አእምሮ በጸዳ አእምሮ ነው ያለን። ጴንጤዎች ነን። ያንተ የሳይኮሎጂ ጌም ዘፈንን ሚውት ተደርጓል። አባ ጋይዝ እናሸንፈው። 10 ሺህ እንግባ። ከየትም ብለን 10 ሺህ እንግባ። ዘፈን ከፈተ ለምን መሰላችሁ? ሌላ ሃይማኖት መስየው ነው። ጴንጤ መሆኔን አላወቅም። ቤት ቲንክ ዩ ሶ ማች ሌትስ ጎ ጋይዝ ሌትስ ጎ ማይ ፋሚሊ። ይኸው ለ14 ሺህ ገባ። አይ 25 ሺህ ገባ። አይ ሊና የምትባል አንድ አለች። እግዚአብሔር የገሰጻት ሊና የምትባል በቃ ራሱ ነው እንደ በፌክ አካውንት የሚጽፈው። ናርዲያችን ባይዲር ቴንኪ ሶ ማች። ግን አላሸነፍንም። ምላ አላሸነፍንም።
ዘፈኑን ዝጋው ቴዲ። በቤቴ የምከፍተው ማንም አገባው። እኔ ጴንጤ ነኝ። አንተ ብትከፍተው ዘፈን አይመለከትም። ከፈለግኩ ዘፈን፣ ከፈለግኩ መዝሙር፣ ከፈለግኩ ስብከት በቤቴ በተሰጠችኝ 4x4 ሳጥን ውስጥ የፈለግኩትን አደርጋለሁ። በተረፈ ለተከበረ አርባ ምንጭ ህዝብ ክብር ልታሳይ ይገባል። ኧረ እባክህ ዘፈን እኔን አይመለከተኝም። ሌላ ሃይማኖቶች ይሄ ለአርባ ምንጭ ህዝብ ልዩ ፍቅር ያለው ልዩ ቦታ ያለው መዝሙር ነው። ዘፈንና ጴንጤ ህብረት የለውም። ሰውዬ ከአርባ ምንጭ ከስልጤ ከሽናሻ ከሀዲያ ጋር አይገናኘውም። ከክርስትና ጋር ነው የሚገናኘው። ዘፈን ከእንዳልካቸው ዘነበ ጋር ህብረት የለውም። አቁመናል ከዘፈን ጋር ያለን ህብረት። ኦኬ አንተ እዛው ተደበቀ ምናምን እንደፈለግ። እኔ ግን በአደባባይ ይሄ ዲስሪስፔክት ነው ለአርባ ምንጭ ህዝብ። እኔ እንዳልካቸው ዘነበ ዘካርያስ ጴንጤ እኮ ነኝ። ትሪፕል ነው ጋይስ። አሁን ኤኒ ጊፍት ስ ትሪፕል። እስቲ ማይ ፋሚሊ እስቲ እዚህ ጋር ደግሞ ታምር እንስራ። እስቲ ትቀጣለህ። አንዴ ጠበቀኝ። ታምር እንስራ ጋይስ። ትሪፕል ነው ጋይስ። አረ እየቀጣ እየደበደበ አስቸገረኝ። ትሪፕል ቤት ቴንክ ዩ ሶ ማች ቤት ቴንክ ዩ ሶ ማች። ትሪፕል ነው ጋይስ። ትሪፕል ሙሌ ዲናዬ በስመ አብ ወልድ ዴቫ ዌልካም ብራዘር ይላል። ሌትስ ጎ ይላል። ሌትስ ጎ ሙዬ ቴንክ ዩ ሶ ማች ቴንክ ዩ ማይ ፋሚሊ ቤት ዘፈኑን ዝጋው። ያሟል እንዴ? ቴንክ ዩ ጋይስ ቴንክ ዩ ጋይስ። ይሄን አሁን እናሸንፈዋለን ጋይስ። ወይ ዴዴት እናሸንፈዋለን ጋይስ።